አንተ ማኔጅመንት የሚባል ስም ነበረው አይደል? አብሮ ማኔጅመንት ይላል ሁሉም ይላል አይደል? ፉድ ኤንድ ቢቨሬጅ ሰርቪስ ማኔጅመንት፣ ፕሮዳክሽን ማኔጅመንት እንደዛ እያለ ነው የሚሄደው። ኢቨን እሱ ቢሆንም አንደኛ እንዳልከው ገብተን የራሳችንን ምግብ ማዘጋጀትን ኮርሱ ቢኖርም መጨረሻ ላይ እሱን እሰራለሁ ብሎ የሚችል ምናልባት ድሉ ደረጀ ኢንተረስቱ አለው። ግን እሱም ቢሆን አይ ድሉ ኦልሬዲ እንትን ነበር፣ ባለሙያ ነበር። ያው ከኔ ጋርም ቅርብ ስለነበረ ትክክል። ከኛ ውስጥ ምናልባት ቼክ ባደረገው ድሉ በቃ ባለሙያ ነበር። አንድ የነገረኝ ነገር እንቁላል እንዴት እንደበሰለ ለማረጋገጥ እንዲያሽከርክረው ምናምን ነበረው ማለት ነው። ስለ እንዲስታሽከረክረው ከወደቀ አልበሰለም። ከዛ በኋላ ደግሞ አደግ ብለህ ስታስብ ኦኬ እርጥብ እንትን ውስጧ ሊኩዊድ ከሆነች እንደዚህ ትላለች። ተማሪና ምንድን ነው ስላት አይ አስተማሪ ነው። ቢሮ ሲገባ ጠብቄ ተከትዬው ገባሁ ማለት ነው። እንዴ ጦጦ አልከኝ፣ ምን ሆነ ነው? በቃ እንደዚህ ቁጭ ብሎ ማውራት ምናምን አይቻልም። ተማሪና አረዳ ታዲያ ምንድን ነው ዝም ብሎ? አይ እኔ በበኩሌ የማየው ተማሪነቴ ስራ ነው። አንተም ስራ ልትሰራ ነው የመጣኸው፣ እኔም ስራ ልሰራ ነው የመጣሁት። ሀገር የኢራቅ ምልክት ነው ነገር ነበረ። እሱ ፕሮሰስ ትዝ ይልሃል? አስታውሳለሁ። የኢራቁን መጣ። ከዛው አያሌው መንገሻ ደግሞ የሚባል አብሮ የተማረ አንድ ጓደኛችን ደወለልኝ እና ኮንግራ ምናምን አለኝ ማለት ለኢራቁ መስለኝ። እንዴት አወቅህ ምናምን ስለው አይደለም አክሱም ዩኒቨርሲቲ እንዲህ ስምህ ወጥቷል። ሰላም ጤና ይስጥልኝ ውድ የፊደል ፖድካስት ተከታታዮች እንደምንቆያችሁኝ። በዛሬው የእንግዳ ፕሮግራም አዲስ እንግዳ ይዤላችሁ መጥቻለሁ። የዛሬው እንግዳዬ አቶ ቢኒያም ተሰማ ይባላል። አቶ ቢኒያም ተሰማ ላለፉት 19-20 ዓመታት በተለያዩ የሆቴልና የቱሪዝም ሴክተሮች ላይ ከፍተኛ አሻራ ማስቀመጥ የቻለ ወጣት ባለሙያ ነው። ከእሱ ጋር የሚኖረንን ዝግጅት እንድትከታተሉ እጋብዛለሁ። መልካም ቆይታ ይሆንላችሁ። እሺ ቢኒ፣ እንኳን ደህና መጣ ወደ ፊደል ፖድካስት። እንግዳ ሆነ ስለቀረብክ በጣም ደስ ይለኛል። እስቲ ውይይታችንን ወደ ስር መሰረቱ ልመልስህና ቢኒ ማን ነው? የተወለደ የታደገ ትምህርት ቤትስ የተማረ የሚለውን እስቲ ከዚህ ብንጀምር ጥሩ ነው ብዬ አስባለሁ። አሪፍ እና ልጀምር። ቢኒያም ነው መጀመሪያ ማለት ነው። ያው አክቹዋሊ ሙሉ ስሜ ያው እንደ በቀልድ እንጀምር በሚለው ሴንስ ነው። ቢኒያም ተሰማ ነኝ። የተወለድኩት አዲስ አበባ ነው። የተወለድኩትም ያው ያደግኩትም አዲስ አበባ መሳለሚያ አካባቢ ነው። መሳለሚያ ብዙ መሳለሚያዎች አሉ መሰለኝ። እኔ አንድ ነው የማውቀው። የት? የኛ ሰፈር ብቻ? ሰባተኛ መሳለሚያ፣ አውቶቡስ ተራ መሳለሚያ ማለት ነው። ያው ጠጋ ስታደርገው ደግሞ እህል በረንዳ ነው የተወለድኩት። በረንዳ ውስጥ ባይሆንም ቤት ነው የተወለድኩት፣ ግን እህል በረንዳ ነው የተወለድኩት። የተማርኩትም ያው እዛው አካባቢ ነው። አንድ ደጃዝማች ኃይሉ ተስፋ የሚባል ነው ኤሌመንተሪ። ከዛ ሃይስኩል ደግሞ ኮልፌ አጠቃላይ የምትባል ትምህርት ቤት አለች። አሁንም ኮምፕሬሲቭ የምትባል ትምህርት ቤት እዛ ነው የተማርኩት። ከዛ አዋሳ፣ ያው ኦብቪየስሊ ያን ጊዜ ደቡብ ዩኒቨርሲቲ አልነበረ። ደቡብ ዩኒቨርሲቲ ሆቴል ማኔጅመንት ነው የተማርኩት። አንዱን ዓመት ዲላ ነው የተማርኩት፣ ፍሬሽማን ዲላ። ምክንያቱም ያን ጊዜ አዋሳ የሚባል ዩኒቨርሲቲ ስላልነበረ ደቡብ ዩኒቨርሲቲ ነበረ። ያው ማክሳችንም እየተላጠ ነው፣ እድሜያችን ረዥም ነው፣ ያው ሰፊ ነው በጣም ማለት ነው። ደቡብ ዩኒቨርሲቲ ሐዋሳ ወንዶ ገነትና ዲላ ነበር ማለት ነው። ፍሬሽማንን ዲላ ነው የተማርኩት ማለት ነው። ፍሬሽማን በኋላ ሆቴል ማኔጅመንት የመጀመሪያው ነበረ። ከዛ በኋላ ሐዋሳ መጣን ማለት ነው። ልቀጥል በዚህ። እንዴት ነበረ የሐዋሳ ቆይታ? ሆቴል ማኔጅመንት ያው እንግዲህ እንዳልከው የመጀመሪያው ባች ነው። እንዴት ወደ ሆቴል ማኔጅመንት ጆይን አደረግ? እውነት ለመናገር አለማወቅ ነው ፖይንቱ ማለት። አንደኛ ልጅነትም ነው፣ ሁለተኛ ኤክስፒሪየንስ ያለው ያን ነገር ጋይድ የሚያደርግህ ሰው አለመኖሩ ነው። አለማወቅ ስትል ማለት? አለማወቅ ስልህ አንደኛ ያን ጊዜ ፍሬሽማን ስገባ ሰከንዲር ላይ ነው ዲፓርትመንቱን ትመርጠው ማለት ነው። ከዛ ዲላ ሆነንና 600 ሰው ነው ዲላ የገባው።
600 ፍሬሽማን ነው የገባው ማለት ግን ዲላ እንደ መምህራን ኮሌጅነት ከኛ በፊትም ከደርግ ጊዜም ጀምሮ ነበረ። እዛ ሲኒየሮች አሉ። ሁሉም የመምህርነት ትምህርት ነው የሚማሩት። አማርኛ፣ እንግሊዝኛ፣ ፊዚክስ ብቻ የፔዳጎጂክስ የመምህርነት ትምህርት ነው የሚማሩት ማለት ነው። እንዳልኩ ቅደም ደቡብ ዩኒቨርሲቲ ደግሞ 3 ቦታ ነው ያለው። ወንዶ ገነት አለ፣ እየደገምኩብህ ነው እንጂ ሐዋሳ አለ፣ ዲላ አለ። ያ 600 ሰው ኮሌክቲቭሊ የሚያስበው ሐዋሳ ስለመሄድ ነበር። ሰከንደሪ ላይ ዲፓርትመንት ሐዋሳ ያሉ ዲፓርትመንቶች ጋር ስለመሄድ ነው። ስለዚህ ያ 600 ሰው ኔክስት ይር ላይ ያቺ ፍሬሽማኗ ካለፈች በኋላ በምትኖረው መረጣ ላይ ኢዘር ቲቸር ይሆንና ዲላ ይቀራል፣ ኦር ፎረስትሪ ነገር ነክ ነገሮች ከሆኑ ወንዶ ገነት ይሄዳል። ከዛ ሌሎች ቢዝነስ እና ኢኮኖሚክስ፣ ህግ የሚመስሉ ትምህርቶችን ደግሞ ከሆነ ሐዋሳ ይሄዳል ማለት ነው። ከዛ ምን አይነት ደግሞ ወሬ ነበረ? ታለንት ዲስትሪቢዩሽን የሚባል ነገር ነው ያለው የሚለውን ነገር ሲኒየሮቹ ይነግሩን ነበር። ጥሩ ግሬድ ስላለህ የመረጥከውን ነገር አላታገኝ ትችላለህ። እሱን ደግሞ በትሬንድ በግሬድ ብቻ ሲመረጥ መምህራኑ ቲቸር የሚሆኑት ሰዎች ሎወር ግሬድ ያላቸው ሰዎች እየሆነበት መንግስት ስለተቸገረ ኦር ዩኒቨርሲቲው ስለተቸገረ ኢኳሊ ዲስትሪቢዩት ያደረገው ነበረ። ቢዝነስ ኤንድ ኢኮኖሚክስም ላይ ሎው ላይም ጥሩ ግሬድ ያላቸውን ሁሉም ጋር ያከፋፍላሉ። ከዛው ሚዲየም ግሬድ ያላቸውም ሁሉም ጋር ያከፋፍላሉ። ስለዚህ ስትመርጡ ግሬድ ስላለ ብቻ የመረጥከውን አታገኝም የምትል አክቹዋሊ ወሬ ነች እንጂ ኦፊሻል ነገር አይደለችም። እሷን ስለነበረች ታርጌቱ ምን ሆነ? ብዙ ሰው የማይመርጠውን መምረጥ ማለት ነው። ያንተ ሽሽት ዲላን ወንዶ ገነትን ነው ወይስ የትምህርት ዘርፉን ነው ወደ ሐዋሳ እንድታማትር እና ሐዋሳ ለመግባት እንድታስብ ያደረገ? ፒር ፕሬዠር ይመስለኛል። እኔ ብቻ ሳይሆን ማጆሪቲ ያለው ሰው ሆቴል ማኔጅመንት ፈልጎት አይደለም። በእኛ ጋር እኮ ብዙ ሰው ነው የመጣው። በዲላ ብዙ ሰው ነው የመጣው። አብሮን የተማርናቸው ማለት እዚህ ጋር ስም ባንጠቅሳቸው ብዙ ሰው ነው የመጣው። በሚገርም ሁኔታ ሆቴል ማኔጅመንት በጣም ስትራቴጂካሊ ፈልጌዋለሁ ብሎ አይደለም የመጣው። ስለ ሁሉም ሰው በኮንፊደንስ መውራት ባልችልም ማለት ነው፣ ግን ስለ እኔ ሲሆን ማለት ነው ብሬንዋሽ የተደረግኩ ሳም የሰማኸውን አይደለ የምታውቀው። ያለኝ ኤክስፖዠር ምንድን ነው? አንደኛ ዲላ አለመሆን መልካም ነው፣ ሐዋሳ መሆን መልካም ነው። ሁለተኛ እቺ በጣም ሰው የሰለጠነበት ያለበትን የሃይስኩል መምህርነት ምናምን የምታደርግበትን እዛ ዲፓርትመንት ኦር እዛ ፋከልቲ ቲቺንግ ፋከልቲ ላይ ባልሆን መልካም ነው። ስለዚህ ወደ ሐዋሳ ለማድረግ ህግ ከሞላው ሁሉም ህግ ስለሚሞላ ያቺ ታለንት ዲስትሪቢዩሽን በተባለችው መንገድ ደግሞ ሚስ ላረጋት እችላለሁ የምትለዋን ነገር ታስቦ ማንንም አማክሬ ምናምን አይደለም። ያው ከሰማው ጋዘር ካረክ ሆነ ሰው እያደረገው ካለው ነገር ተሞላ። በእኔ በኩል ሆቴል ማኔጅመንትን ስሞላው ብዙ ግሬድ ያለው ሰው አይሞላውም ብዬ ያሰብኩት ነው። ያን ጊዜ ደግሞ ፍሬሽማን ወንዶ ገነትም እንደኛው ፍሬሽማን የገቡ ነበሩ። ይሄ ሁሉ እነሱም እንደዛው እያሰቡ ይሆናል ማለት ነው። ለምሳሌ ከወንዶ ገነትም ወደ ሐዋሳ የመጡ ልጆች ስላሉ ማለት ነው። ሐዋሳም ፍሬሽማን የገቡ ነበሩ፣ ግን ሁሉም የደቡብ ዩኒቨርሲቲ ናቸው። ከዛ በኋላ ይሰባጠራል። ሁሉም ምርጫውን ከታወቀ በኋላ የተመደበበት ቦታ ይሆናል ማለት ነው። እድሉ ቢኖርህና አሁን መረዳት ቢሆን ህግ ነበር የምትማረው። በጣም ይገርማል። ከዛ በኋላ ግን በጣም በወጣትነት እድሜህ ከተመረቅ ከተወሰነ ጊዜ በኋላ አክሱም ዩኒቨርሲቲን ጆይን አረግ። ያን ብቻም ሳይሆን የዲፓርትመንት ሄድ ሆንክ ማለት ነው። በዛ እንግዲህ ወጣት እድሜ ልምድ ሳይኖርህ የሰማሁት ሌላ ያው እንደውም የዲፓርትመንቱን ካሪኩለም ሁሉ ዲዛይን እስከ ማድረግ የደረሰ ስራ ሰርተሃል። አይ ቲንክ እንግዲህ ምን ያህል ሪያሊስቲክ ነው የሚለውን አላቅም። እስካሁን የሚጠቀሙበት ካሪኩለም ነው አክሱም ዩኒቨርሲቲ። ከዛ ደግሞ ወደ ውጭ ሄድክ። እስቲ ይህንን ጆርኒ እስቲ አጠር አድርገህ አስረዳን። ምን ተማርክ? ከዛ በኋላ መምህርነትን በመሸሽ ወደ ሐዋሳ መጣ፣ ሆቴል ማኔጅመንት ተማርክ፣ ተመልሰ ደግሞ የዩኒቨርሲቲ ሌክቸረር ሆንክ። ምናልባት የሃይስኩሉን ሸሽተህ ወደ ዩኒቨርሲቲ መሄድህ ምን አይነት ስሜት ነበረው? በወቅቱ የነበረውም ደግሞ እዛ ዲፓርትመንት ላይ የነበረ አሻራ ምን ይመስል ነበር? እስቲ እነዚህን ነገሮች አጫውተን። ያ አክቹዋሊ መምህርነቱን ሸሽቼ
መምህርነቱን ሸሽቼ ሆቴል ማኔጅመንት ስንመጣ ምን ሆኖ ተገኘ? ሆቴል ማኔጅመንት ፕሮግራሙ ራሱ ቢኢዲ ነበረ። ያው ብዙ አይወራም ይሄ ነገር። ሁሉም እንግዲህ የሆቴል ማኔጅመንት ተመራቂ ሆቴል ማኔጅመንት የሚለው ቱሪዝም እና ሆቴል የሚለው ነው እንጂ ቢኢዲ መሆኑ ብዙ ኢቨን የሚያውቁትም የሚያስታውሱትም አይመስለኝም። ባችለር ኦፍ ኤጁኬሽን ነበረ የተማርንበትም። ቱ ቴል ዩ ፍራንክሊ ደግሞ ኤጁኬሽን ፓርቷን ወዳት ነበረ ማለት ነው። ከሆቴል ኦር ሆቴልን ቱሪዝም ከምትለዋ ፓርት የበለጠ ማለት አልችልም፣ ግን ፎከስ አደረግባት ነበር። ላይክ መጨረሻ ላይ መምህር ልሆንም አልሆንም ፔዳጎጂክስ ኮርሶቹ ኢንተረስቲንግ ነበሩ። ኤጁኬሽናል ፊሎሶፊ፣ ኢቫሉዌሽን፣ ሜጀርመንት ኢቫሉዌሽን፣ ኤዱኬሽናል ሳይኮሎጂ ምናምን የሚባሉ ኮርሶቻችንን ባችለር ላይ የተማርናቸው ማለት ነው። እነሱን ወዳቸው ነበረ ማለት ነው። ኤኒዌይስ ጨረስን። አይ ቲንክ ያው ዞሮ በሆቴል ማኔጅመንት ባችለር ኦፍ ኤጁኬሽን ከኛ ጋር የተመረቁ ወደ መምህርነት የገቡ ማጆሪቲ ቢኖሩም ያው ዘሚኒመም የምትገባው ቴክኒካል ቮኬሽናል ትምህርት ቤት ነው እንጂ ከዛ በታች የለም ማለት ነው አይደለ? ቲቪቲ ውስጥ ነው ያው አብረውን የተመረቁ እንደዛ ማስተማር የጀመሩ አሉ፣ ሆቴልም የጀመሩ አሉ ማለት ነው። ልክ እንደተመረኩኝ እንግዲህ ሙሉ ጆርኒውን ላድርግልህና አሌክስዬ፣ ልክ እንደተመረኩኝ የመጀመሪያ ስራዬ ማን ነበረ? ዮርዳኖስ ነው። አይ ቲንክ ዮርዳኖስ ሆቴል። ዮርዳኖስ ትልቅ የነበረው ሆቴል ካሳንቺስ ጋር ማለት ኤክስፓንሽን ሰርተዋል። አይ ቲንክ ያን ጊዜ ትንሽዬዋ ነበረች፣ ግን ትልቁ ነው ማለት ትልቅ ከሚባሉት ሆቴሎች ውስጥ ነበር። በኋላ አመታት ሲያልፉ ሌላ እነሱ ማሳደጉት፣ በንጽጽር ደግሞ አሁን ምናልባት ትንሽ የኪዮስክ ነው የምታከለው ፕሮባብሊ ማለት ነው። አሁን ሌላ አገልግሎት ነው የሚሰጠው፣ ሆስፒታል ሆኗል። መቅረዝ ሆስፒታል የሚባል ኦኬ፣ መቅረዝ እሱ ነው ለካ። አንተ መቅረዝ ጋር ሰው ጋር ተቀጣጥሬ ያለው ዮርዳኖስ መሆኑን ግን አላወቅኩም። ዮርዳኖስ ሆቴል ነው እሱ። ኤኒዌይስ የመጀመሪያ ስራ እዛ ነው። ምንድን ሼፍ ሆኜ ማለት ነው። እኔ አሁን ሆቴል ማኔጅመንት ግራጁዌት አድርገው ሼፍ የሆኑ ሰዎች አላውቅም። የሚገርም 3 ሳምንት ነው ምናምን ነው የሰራሁት። እንዴት እንደዛ ስራው ወጣ። ሼፍ የሚል አይደለም ስራ የወጣው። ኦብቪየስሊ ከኛ ጋር የተመረቀ ፉድ ፕሮዳክሽን ብንማርም ማለት ነው እንደምታውቀው ከኛ ጋር የተመረቁ ሰዎች ለሼፍ ፖዚሽን አፕላይ አድርጉ ገብተዋል። አንደኛ አምቢሽናችንም በዛ አቅጣጫ አልነበረም። ሁለተኛ አንደርስታንዲንጋችንም የኢትዮጵያ ያን ጊዜ ኢንዱስትሪውም እንደዛ ኪችን ልግባ ምትለው ነገር አለ። ዝግጅቱም ጭምር ያው ፕሮዳክሽን ማኔጅመንት አይ ቲንክ 3-4 ወስደናል እስከ 4 ግን በዛ ልክ ለምግብ ዝግጅት ደረጃ የሚያዘጋጅ ነው ወይ? አንዱ ሌላው ጥያቄ ነው። ላይ ኤግዛክትሊ ስንማርም ኢንቴንሽናችን በኩሽና በኩል ስለማለፍም አልነበረም። ኢቭን ኤፍቢ ፕሮዳክሽን አንት ማኔጅመንት የሚባል ስም ነበረው አይደል? አብሮ ማኔጅመንት ይላል ሁሉም ይላል አይደል? ፉድ ኤንድ ቢቨሬጅ ሰርቪስ ማኔጅመንት፣ ፕሮዳክሽን ማኔጅመንት እንደዛ እያለ ነው የሚሄደው። ኢቭን እሱ ቢሆንም አንደኛ እንዳልከው ገብተን የራሳችንን ምግብ ማዘጋጀትን ኮርሱ ቢኖርም መጨረሻ ላይ እሱን እሰራለሁ ብሎ የሚችል ምናልባት ድሉ ደረጀ ኢንተረስቱ አለው። ግን እሱም ቢሆን ድሉ ኦልሬዲ እንትን ነበረ፣ ባለሙያ ነበረ ከኔ ጋርም ቅርብ ስለነበረ ከኛ ውስጥ ምናልባት ቼክ ባደረገው ድሉ በቃ ባለሙያ ነበረ። አንድ የነገረኝ ነገር እንቁላል እንዴት እንደበሰለ ለማረጋገጥ እንዲያሽከርክረው ምናምን የሚለኝ ነበረው ማለት ነው። ስለው እንዲስታሽከረክረው ከወደቀ አልበሰለም። ከዛ በኋላ ደግሞ አደግ ብለህ ስታስብ ኦኬ እርጥብ እንትን ውስጧ ሊኩዊድ ከሆነች እንደዚህ ትላለች በሚለው ወደ ዮርዳኖስ ስንመለስ ዮርዳኖስ ሱፐርቫይዘር የሚል ፖዚሽን ይወጣል። ሱፐርቫይዘር የሚል ፖዚሽን ይወጣል። ሄድኩኝ። እኛ የመጀመሪያ ተመራቂዎች ነን። እየደገምኩት ነው። ከዛ ቦታውን ከሰፈር ሄድኩኝ። ሰልፍ አለ። ሰልፍ ምንድነው? ያ ስራ አፕላይ አድርጎ ብዙ ፖዚሽኖች ነው ባንኩዌትም ምናምን ብለው የወጡ ፖዚሽኖች ነበሩ። ሰልፍ አለ። ሄድኩኝ፣ ተሰለፍኩኝ። ከዛው የሆነ ማጆሪቲው እዛ ጋር ያለ ሰው ማን ነው? ከኛ ጋር አብሮ የተመረቀ ሰው ነው ማለት ነው። አይ ቲንክ ግርማዬን አግኝቼዋለሁ ምናምን ነገር ኤግዛክትሊ ማን እንዳገኘው ትዝ ባይለኝም ግን
ማጆሪቲ ጉድ ፖርሽን ኦፍ ያው ከሲቲታ የተመረቁ ሰዎችም አሉ፣ ኤክስፒሪየንስ ያላቸው ምናምን አሉ። ለምሳሌ አቶ ባንታየው የሚባለውን ልጅ ሰውዬ እሱ ነው እዛ ነው ያወቁት። ኦፕሬሽን ማኔጀር ነበር እሱ። አይ ቲንክ ያን ጊዜ አፕሊካንት ነበር። አፕሊካንት እያመለከተ ነበረ ማለት ነው። እና ከዛው መጣሁኝ የሆነ ሰው ገብተዋል ኢንተርቪው እያደረጉ ማለት ነው። ከዛው አሰላለፉን ሳየው በግሬድ እንደተሰለፈ ያስታውቃል ማለት ነው። ሰው አብረ የተማርከው ሰው አላ ሰልፉን ሳየው በግሬድ እንደሆነ ያውቀዋል። ስለዚህ አንድ ሰው ደግሞ ምን አለ ቢኒ ተጠርተህ ነበር እኮ ምናምን አለ። ኧረ ስለዚህ ለዛች ለሚያስገባው ያቺ ወደ ቢሮ ደግሞ ለሚያስገባው ሰው ቢኒያም መጥተዋል ብሏቸው አልኩኝ ማለት ነው። ከዛው ገባ ብሎ ቢኒያም መጥተዋል፣ ቢኒያም የሚባለው መጥተዋል ነገር ይላቸዋል። ከዛው ና ግባ ተባልኩኝ ማለት ስገባ የሆነ ሰው እያናገሩ ነው ኢንተርቪው ማለት ነው። ወይዛ ጋር ቁጭ ያሉትና እኔ ማናገር ጀመሩ ማለት ነው። ከዛ ባለቤቱ አለ በአንድ በኩል የሆነ ደግሞ አማካሪው የሚመስል ሰው እያለ ካጠገቡ እሱ እንግዲህ ሲቪውን ምናምን ግሬድ አድርጎለታል መሰለኝ። ውጤት ነው ፍሬሽ ስለሆንክ ሌላ ማወዳደሪያ ነጥብ አይኖርም፣ ግሬድ ነው ያወዳደረ። ልምድ ምናምን አይጠየቅም በዛ ስለሌለ። ከዛው የኔ ተያዘች አንደኛ ተብሎ ተጽፏል። ወስነዋል እሱ ማለት ከዛ ሰውየው የሆቴሉ ባለቤት ማለት ነው እኛ አይተነዋል፣ አንተ ጎበዝ ልጅ ነህ፣ ስለዚህ ሼፉን እዚህ ቤት ውስጥ አለ። እኛ እኮ እንደዚህ አይነት ነገር አልተማርንም። ኖ አልገባም። ልጄ ከአሜሪካን የመጣልኝ መጽሐፍ አለ፣ በጣም ውድ ነው የተገዛው፣ አንድ ካዝና ውስጥ ነው ቁጭ ያለ እሱ መጽሐፍ ሰጥሃለሁ፣ ውጤትህን አይቼዋለሁ፣ አንተ አብስል ማለት አይደለም። ኢትዮጵያ ውስጥ ገና ያልመጣ ሙያ ነው፣ ውጭ ሀገር ግን በደንብ የሚወደድ ብዙ ገንዘብ የሚገኝበት ሙያ ነው እና ሼፉን አላበስልም ግን እኮ ነው ችግር የለውም። ስለማብሰሉ አይደለም በቃ ማኔጅ ነው የምታረጋው። ሳታበስል ግን ኪችን ውስጥ ገብተህ ሼፉን ማለት በጣም አይገርምም? ሰውየው ያላቸው መረዳት እንደዚህ ይታሰባል ወይ? እኛ ሀገር ምግብ ካልሰራ ኪችን መግባት የለብህም። ያኔ እንደዛ ነበር ማለት በእኔ ማመለካከት። መጨረሻ ላይ ሼፍ ኦፕሬሽናል ሼፍ አለ፣ የሼፍ ራሱ ሚና ሰማው የገባቸው ነገር አለ። ኤግዛክትሊ እና ሼፉን ተባልኩኝ ገባው። ያው አይ ቲንክ ስኬል ሰባብረው ምናምን የደሞዝ ማለት ነው 800 ብር ነበር ደሞዝ ማለት ያኔ። በነገር ላይ ይሄ ደሞዝ ለዲግሪ ግራጁዌት የሚከፈል ላይክ በመንግስት በቃ ሚኒመሙ እሱ ነው። ኤግዛክት እዛ ገባው። ያው ኦፊሻሊ ሼፍ ሆንኩ ማለት ነው። አሁን እንደዚህ ወደኋላ ተመልሼ ሳስበው ሰውዬው ያሉት ትክክል እንደሆነ አሁን እናንተ ገባናል ማለት ነው። ግን እዛ ቢበዛ የሆነ 20 ቀን ወይ 3 ሳምንት ነገር ነው የቆየሁት ማለት ነው። እዛው እያለሁኝ ኢራቅ ምናምን የሚባል ግን እስቲ እዛ አሁን ሳትወጣ እንዴት ነበር ገባህ? እንግዲህ ከዛ ፊት የፕሮዳክሽን ኤክስፒሪየንስ አልነበረህም። ኦፍኮርስ የሆቴል ማኔጅመንት ግራጁዌት ነህ። ቴዎሬቲካሊ የኤዱኬሽናል ባክግራውንድ ጥሩ ነው። ግን ደግሞ እነሱም የለመዱት ነገር በእርግጠኝነት ሼፍ ከዛ ፊት አይተው የሚያውቁት ያንን ስራ በደንብ የሚያውቅ የሚሰራ በብዙ እንትን አልፎ የመጣ ነው። አንተ ምን ነበረ ሚናክ? እንደገባ እንዴት ተቀበሉ? ያለው ነገር እንዴት ነበር? እሱ ጋር ስንመለስ ማለት ነው ሰውየው አንደኛ የኔም ፐርሰናሊቲ ደግሞ አለ ማለት ነው። ይጄ አላቅም አልልህም እኮ ቀድሞም ማለት ነው። ከዛች ጋር ቢሮ ላይ አልኩኝ እንጂ የትም እግር ኳስ ማሰልጠን ብትለኝ አላቅም አልልህም። ገብቼ አንድ አለቃ ወርቅ ወደ ላይ ነው ማብራሩ ባይዘው የነገር ልምድ የለኝም እንጂ ገብቼ ለሰቦርዲኔት ልምድ የለኝም አልለውም። አሳይመንቴን ሰርቼ ሂጄ መገባት መደረግ ያለበትን ነገር ያው እሱ አናሊቲክ ቲንኪንግ ነው ባይዘው ማለት ነው። ነሰሰሪሊ ገብተህ ወጡን ወጠውጠዋለሁ ምናምን ሳይሆን ያ ነገር የሆነ ባይዘው ያስፈልግ ነበር እኮ። ገብቼም እኮ ለማጅ አይደለም የሆንኩት ማለት ነው። የሆነ ስለመቀቀል 2 ሰዓት አስተምራለሁ። ስለ ቦይሊንግ ማለት ነው። ስለ ቦይል ስለማድረግ ለእናቶችና ኪችን ላለ ሰው ምን ልትነግሩት ትችላለህ? ኖ 2 ሰዓት ኮርስ ይኖራል ስለመቀቀል ማለት ነው። ፖይንቷ ግን ሰውየው እንደመጣ እንደገባን ሪፖርት ሳደርግ በነጋታው ጠበቀኝ ሰውየው ገባ።
ከዛ ኦልሞስት ፌቨር እያደረግኩኝ እንደሆነ ነው ለነሱ የነገራቸው ማለት ነው። በቃ ዩር ዊሽስ ማይ ኮማንድ የሚባለው ነገር አለ። ገልብጦ ነገራቸው ነገር ነው። ዋቴቨር ሂ ሴይስ ጎስ ማለት ነው። ትንሽዬ ልጅ ስለሆነ ምናምን ነው እሱ የሚለው ነገር ብቻ ነው የሚሆነው ካሁን በኋላ። ሰውየውም እንደዚህ ሪስክ መውሰዳቸው በጣም የሚገርም ነገር ነው። ትታያለህ። 45 ቀን ሙከራ የሚባል ነገር አለ። ካልተመቸው ከውልድ ይችላል እኮ። ግን ስገባም በዛች ኮማንድ ነው የገባሁት። በዛች ኮማንድ ባለቤት ካለህ ደግሞ እንኳን ተምሮ የመጣ ነው ተብሎ ነው እሱ ያክስቴ ልጅ ነው እሱ የሚለው ነው የሚሆነው ከተባለ ሌላ ኦፕሽን የለውም ሰራተኛ ማለት ነው። እና ስነግርህም በተቻለ አቅም በዛች 3 ሳምንት ዝም ብዬ አልነበረም እንትን የምለው ማለት ነው። ለሰዎቹም ሼር ማድረገው ነገር ነበረ። ምክንያቱም ስንማርም የተፈላሰፍኩ ነው የነበርኩት እና ማለት ነው የተፈላሰፍኩ ነው የሆነ ኢንቪዥን ማድረገው ነገር አለ። ኪችን አልገባም ብዬም ባስብም ኪችን እንገባለን ብለን ባናስብም ማለት ነው። ለምሳሌ አክቹዋሊ መጨረሻ ላይ የሆነ ማኔጅመንት ላይ ሰራን እንጂ መመረቂያ ላይ ደመቅሳን መጀመሪያ ማስቸግረው ነገር ነበራል። ማስቸግረው ምንም ላይክ ሆቴል ማኔጅመንት የሚለው ነገር ፍርስትሬት እንዳደረገኝ ያስታውቅብኝ ነበር መሰለኝ። ግቢ ማለት ነው ፍርስትሬት እንዳደረገኝ ማለት ነው። በተለይ በመምህራኑ በኩል ላይ አለመታዘዝ፣ ትቢት የማለት ሌላ ከመስመር የወጣ ሳይሆን በቃ ነው አንተም ስራን ስራ እኔም ስራዬን እሰራለሁ፣ እኔም ተማሪነት ስራዬ ነው ምናምን ብዬ ምክንያቱም ሳየው የሆነ መጥቶ ኢምፓርት የሚያደርግልህ ኖሌጅ አላየሁም። ቮኬሽናል ነገር ነች። ምናልባት መሄድ የነበረብን አካዳሚክ ራውት ያን ነበረ ብዬ ገብቶኛል። ግን የማንም ጥፋት አይደለም ማለት ነው። ያ ደግሞ በምን ይገለጻል? ፈተናው ላይ ምንም አዲስ የምታመጣው ነገር የለም። ምንም አዲስ የምታመጣው ነገር የለም። አንድ ደመቅሳ ጋር ተጣልተን ይቅርታ ደመቅሳ ይቅርታ እያዳመጥ ከሆነ ማለት ነው። ግብዛው በኋላ እኮ ደመቅሳ ማለት ዲፓርትመንት ሄዱ አይደለም ደመቅሳ አሲስታንት አንዱ ማለት ነው። ከነ ዳግምና ከነ ማነው ታምራት የሚባል ልጅ ነበረ ማለት ነው። የሆነች የማነው ሴክሬተሪ ነበረች፣ የዲፓርትመንት ሴክሬተሪ ማለት ነው። የሚገርመው ደግሞ የዘላለም ኩራባቸው እህት መሰለች። ዘላለም ኩራባቸው የሚባል አንድ ኮሜዲያን አለ መሰለኝ እና እሷ ቢሮ ገብቼ ከእሷ ጋር እያወራው እና እናወራ ነበረ ማለት ነው። የልጅ ነኝ እኮ ሌላ አይነት ሮማንቲክ ነገር ኖሮ ሳይሆን በቃ መሳሳቅ የምትባለው ነገር አለቻ እንሳሳቅ ነገር ነበረ። ከዛ ደመቅሳ መጣ ነው ታውጣ አለኝ ማለት ነው። እኔ አላቆም ደመቅሳን ማለት ነው። እንደገባን የተወሰነ ቀን ላይ ነው ተማሪ ና ምንድን ነው ስላት አይ አስተማሪ ነው አለች። ያው ቢሮ ሲገባ ጠብቄ ተከትየው ገባው ማለት ነው። እንዴ ውጣ አልከኝ ምን ሆነ ነው? በቃ እንደዚህ ቁጭ ብሎ ማውራት ምናምን አይቻልም። ተማሪ ና አለ ታዲያ ምንድን ነው ዝም ብሎ? አይ እኔ በበኩሌ የማየው ተማሪነቴ ስራ ነው ለኔ። አንተም ስራ ልትሰራ ነው የመጣኸው፣ እኔም ስራ ልሰራ ነው የመጣሁት ሀገር ጥዬ ማለት ነው። አንድ ማምነው ነገር ምን አለ መሰለህ፣ አንተ አስተማሪ ስለሆንክ እኔ ተማሪ ስለሆንኩኝ ብዙ የሚያገናኘን ዲሲፕሊነሪ ነገሮች ይኖራሉ። ከዛ ከዲሲፕሊነሪ ነገሮች ደግሞ ውጪ አካዳሚክ ነገሮች ይኖራሉ ማለት ነው። ባይናው ምን አንደርስታንድ አድርጌያለሁ፣ ባህሬ ዲሲፕሊን ማለፍ ልጅ አይደለም። ክላስ የፈለገ ቢመጣ አልቀጣም፣ ውስጡ መረብሽ ምናምን ሰው አይደለሁም። ስለዚህ ምኗ ትቀራለች? አካዳሚክ ነገሯ ማለት ነው። አካዳሚክ ነገሯ ደግሞ ምንም ችግር እንደሌለብኝ አሁን አውቄያለሁ። ስለዚህ ካይንድ ኦፍ አብዮተኛ ነገር ነኝ ነው የምትለው? የፈለግኩትን መሆን ይችላሉ። የአንተን ፊት አስተማሪ ነህ ብዬ እንደዚህ ስታናግረኝ አይ እንዲህ ማናገር አትችልም ለማለት በመሀል ምንድን ነው ያለችው? 10 ማርክ ነች። ያቺ 10 ማርክ ምንድን ነች? ክላስ አክቲቪቲ ተብላ የምትሰጠዋለች ማለት ነው። እኔ ደግሞ ምን አይነት ፓወር አለኝ? ያው ለደመቅሳ ያልኩት ነው ባይዘው ይሄን ማለት ነው። እኔ ደግሞ ምን አይነት ፓወር እንዳለኝ ገብቶኛል። ያኔ 10 ማርኳ ባትኖርም ችግር የለውም ለኔ። ስለዚህ በአንተ ዲስክሪፕሽን የማገኛትን ያቺ ክላስ አክቲቪቲ ተብላ የምትሰጠዋን 10 ማርክ ችግር የለውም። ያ ማለት ዲስሪስፔክትፉል ሆናለሁ እኮርጃለሁ ማለት አይደለም። አልኮርጅም፣ አላስኮርጅም፣ አላረፍድም፣ ክላስ አልቀጣም፣ አሳይመንት አላረፍድም። እንኳን እኔ ያለ የብዙ ሰው አሳይመንት እሰራለሁ፣ ችግር የለው። ግን ፈተናው ነው አይደለ? ፈተናው ከሆነ አክብደው ለቢኒያም ስትል እንደውም አንተም ታጠናለህ አልኩት።
ውጣ። ከዛ አንድ 3 ሴሚስተር እኮ ፈተና ከኔ ቀድሞ ነበር የሚወስዱት። ታምራት ስነግሯቸው ታምራትን ማን ነው ይሄ ያኛውም ልጅ አንድም ዳግም እና አንድም ሌላ ያዋሳ ልጅ ነበረ ስሙ ጠፋኝ። አምባዬ መጀመሪያ ፈተና ልክ ሲያልቅ መጀመሪያ የሚወስዱት ከኔ ነበረ ማለት ነው። ያ ደግሞ ባይዜን ትምህርቱ ብዙ ከባድ አልነበረም። ገብቶሃል ማለት ያው ጥሩ እንቅልፍ ብቻ ማግኘት ነው የሚያስፈልገው እንጂ ብዙ አስቸጋሪ ነገር ብዙዎቹ ግን ይከብዳቸው ነበር። ያው አይ ቲንክ ሆቴል ኢንጂነሪንግ እና ሆቴል ማኔጅመንት ተብሎ በሁለት ሁሉ ተከፍሏል ይባላል። እና ግን ከዛ ከ15 ቀኑ በኋላ ዋት ሃፐንድ? ከዛ ከ15 ቀኑ አንተ ዳይግሬስ እያደረኩብህ ነው መሰለኝ። ከ15 ቀኑ በኋላ ምን መጣ? አንድ የጀመርኩት ነገር ነበረ። ምን ኢራቅ ነው አይደለ? የአሜሪካኖች ካምፕ ምናምን የተባለ ኢራቅ። ያው ለኢራቁ ፓስፖርት ምናምን አውጥተን እንደውም በሰሞኑ የምናገኘውን ያዛን ጊዜ አክቹዋሊ የዛኔም አይደለም ፓስፖርት 300 ብር የከፈልኩበት ደረሰኝ እንዳገኘሁኝ ታውቃለህ? አሁን ካለው ፓስፖርት ጋር ማለት ነው። ነገር ያነሳዋል። ከዛ ኢራቋን መጣች። የኢራቅ ያመለከትነው ነገር ነበረ። እሱ ፕሮሰስ ትዝ ይልሃል? አስታውሰዋለሁ። የኢራቁን መጣ። ከዛ አያሌው መንገሻ ደግሞ የሚባል አብሮ የተማረ አንድ ጓደኛችን ደወለልኝ እና ኮንግራ ምናምን አለኝ ማለት ለኢራቁ መስሎኝ እንዴት አወቅክ ምናምን ስለው አይደለም አክሱም ዩኒቨርሲቲ እንዲህ ስምህ ወጥቷል። ለካ አዲስ ዘመን ላይ መንግስት መምህራንን ሲመድብ እኔን ደግሞ አክሱም ዩኒቨርሲቲ ተመድቤያለሁ ማለት ነው። እዛው መረጥኩኝ። አክሱም ዩኒቨርሲቲ ይሻላል ብዬ ዩኒቨርሲቲ ቲቺንጓ ትሻላለች ብዬ ኦብቪየስሊ ይሻላል መሰለኝ። ይሻላል እንጂ ኢራቋን ተውኳት። አይ ቲንክ 21 22 ምናምን ቀን ወይ ቀነኛው ላይ እዛም ሆቴሉንም ሰናብቼ እንትን ወደ አክሱም ሄድኩኝ ማለት ነው። እዛ መምህርነት በመሀል ጋፕ ከሌለ ልቀጥል በዛው። ያ አክሱም እሺ፣ የአክሱሙን ታጫውተኛለህ። ከዛ በፊት ግን ሐዋሳ ዩኒቨርሲቲ እንግዲህ ሰቃይ ተማሪዎች እዛው በመምህርነት አስቀርቷል እና አይ ቲንክ እንግዲህ እርግጠኛ አይደለሁም፣ አንደኛውን አውቀዋለሁ፣ ሁለተኛ ነህ ውጤት በእኔ እንግዲህ ግምት ሁለተኛ ሆነ። ግን ቢያንስ 10 ልጆች አካባቢ ይመስለኛል ሐዋሳ ዩኒቨርሲቲ አስቀርቷል። ሰቃዮቹን በመምህርነት እዛው አስቀርቷል። ቢኒያም እንዴት ከነዛ 10 ውስጥ አልሆነም? ሁለተኛ ነጥብ የሱ ሆኖ ሁለተኛው ሰቃይ ተማሪ ሆኖ የሚል ጥያቄ አለኝ። አለ እንትን ነው እሱ ደግሞ አይ ቲንክ አስቸጋሪ ነበር መሰለኝ። አስቸጋሪ ምልህ አይ ቲንክ ፍረስትሬትድ ሆኜ ስለነበረ ያው በትምህርቱ ማለት ነው። ቅድም እንዳልኩ ከነደመቅ ሳምባር የነበረኝ ኢንተራክሽን እንደዛ ነው። በኋላ ተግባብተን ቢቀጥልም ማለት ነው። ከዛ የሆነ ፐርሰናሊ መጠማመድ ሆነ ማለት ነው ከመምህራን ጋር ማለት ነው። አዲስ ዲፓርትመንት ሄድም ሲመጣ የሆነ ኖርማል እንደ አንድ ሲንግል ተማሪ ሳይሆን የሆነ አጀንዳ እንዳለኝ ነገር ሆነ ማለት ነው። አጀንዳ እንዳለኝ ነገር ማለት ነው። ላይክ የቀነሱብኝን ማርክ ሊያሳዩ ከዶርም ያስጠሩኝ እንደነበር ታውቃለህ? ተሰብስበው ማለት ነው ይኸው እችን 6 ሰጠንህ ምናምን እንዲሉኝ ማለት ነው። ከራስረዋለሁ 0 አድርገው ምናምን ብዬ እወጣለሁ ማለት ነው። እሱ አልፎ ከዛ ብሬንዋሽ ላይሆን ይችላል ባይዘው ማለት ነው። ቅድም እንዳልከው ሪቮሉሽነሪ ነገር ነበርኩኝ እኮ ማለት ነው። ከዛው እነዛ ስም ሲወጣ የኔ ስም የለም። አንደርስታንደብል ነው ለኔ። ከዛው ሄድኩኝ። ያው እንትን የተፈጠረውን ብነግር ይሻላል ማለት ነው። ደበላ ነበር ያኔ ደግሞ ማለት ነው። ደበላ ዲፓርትመንት ሄድ ነው ዊች እኛ እየተማረን እያለ የመጣ ዲፓርትመንት ሄድ ነው እንጂ ከሶርሳችን የሚያቀን አይደለም። ባይዘወይ ወደዚህ ወደ መጨረሻው እነ ደበላ ጋር እስኪደርስ ድረስ የነበረኝ ዳይናሚክስ ቀላል እኮ አልነበረም። ለእኔ ከብዶኛል አይደለም ብለህ የሆነ ማራምደው ነገር አስቸጋሪ እንደነበር ለምሳሌ ፈተና ይቀየር ሲባል እምቢ አጥንቻለሁ። ሁሉም ተማሪ ፈርሞ ይቀየር ምናምን 1-2 ሳያጋጥመኝ አይቀርም። እኔ አልፈርምም። ለምንድነው የሚቀየረው ግን?
ለምሳሌ ተማሪ ከተስማማ አላጠናንም ምናምን ተብሎ ይቀየራል አይደል? ይቀየር የሚባል አንድ ሁለቴ እንደዛ አይነት ማን ነው ያስፈረመኝ? አይ ቲንክ ወንድዬ መሰለኝ ወይ ካፒታል ወይ ወንድዬ ሰናይ። ኤኒዌይስ 4 ዓመትም ሙሉ እሱ ለብቻው አረስት ቢሆንም ማለት ነው ያው ኢኖዌ ቮኬሽናል ነገር ነው። እዛች ጋር የሀሳብ መጋጨት ሲኖር አሁን እንግዲህ እኔም ልጅነት ይኖራል ማለት ነው። አንዳንዴ ሳስበው እንዲህ ያ ሰውዬ ቀድሞ እያስተማረ ያለው ፍልስፍና አይደለም፣ በቃ በማያስፈልግ ሁኔታ ነበር ዝም ብሎ ቻሌንጅ ማደርገው ሰውን ማለት ነው። ገብቷል? በቃ ያለህበት እኮ ፖለቲካል ሳይንስ የተማርክ እኮ አይደለም። በቃ ዊች ለ30 ደቂቃ ማውራት አያስፈልግም። ምክንያቱም ከታምራት ጋር አንድ ዲስከስ ያደረች ዊች ምንድነው ሹድ የምትል ቃል አለች ብዬ ማለት ነው። ሹድ ከሆነ በቃ ግዴታ ነው። ሹድ ዩዝ ምናምን የምትል ቃል አለች ብዬ ነው። ዝም ብሎ ማለት ይቻላል። ዝም ብሎ ክላሱን የመበጥበጥ ነሻጣ መጥቶብኝ አናዶኝ ስለነበረ ይሻል ብዬ እዚች ጋር ሹድ ዩዝ ይላል። ከዛው ሹድን ለብቻ አወጣውና ሹድ ማለት በቃ ግዴታ ነው። ያ ማለት ካልሆነ ታዲያ ለምን ሹድ ተጠቀመ? ያብራራል እኮ ግን ለምን ሹድ አለ? እሷን ፖይንት ብሎ ያቺ ረብሾ ከመውጣት ውጭ የሚጨምረው እሴት የለም። ኦር ያም ሰውዬ እንደዛ አይነት ሌቭል ላይ ለማስረዳት አሁን ሳስበው በዛ ሌቭል ለማስረዳት ትሬንድ የሆነም ሰው አይደለም። ገብተዋል? እንደዚህ ዲፕ የሆነ ሊንግዊስቲክ ነገር ማለት ነው። ኤኒዌይስ ወደ ነጥባችን ግን ስንመጣ አቶ ደበላ ነበረ። ሄድኩኝ እና ስሙን ተለጥፈዋል እና ከየት አውቀኸኝ ነው አንተ አዲስ ነህ ገና 6 ወር ነው ከመጣ እነዚህ አሲስታንት ቴክኒካል አሲስታንቶች ናቸው። እነዚህ ቴክኒካል አሲስታንቶች ምናምን የነገሩህን ነገር ቤዝ ዳርገህ ነው እንዴ ስሜን እዛ ጋር ያልጠለቀቅከው? ስለሆነ አውቃለሁ ቢኒያም፣ እንዴ እኔ ክላስ ውስጥ እንኳን እንዴት አስቀህብኛል ምናምን። ኧረ በፍፁም የሰማኸው ነገር ካለ ነው እንጂ እንደዛ ያለ። ኧረ በደንብ አውቃለሁ እንዴ እንትንህ ላይ አለኝ መመረቂያ ጽሁፍ ላይ መመረቂያ ጽሁፍ ፕሬዘንት ስታደርግ ቱታ ለብሰህ እኮ ነው የመጣኸው አለ። እውነት ነው፣ ቱታ ነው ለብሼ የመጣሁት ማለት ነው። ቱታ ለብሰህ ነው የመጣኸው። ሁሉም እንግዲህ ሱፍ ተበድሮም ሆነ ከረባት አድርጎ ምናምን ሲመጣ የሆነች የኤሚኔም ቱታ ነበረች ማለት ዲ12 የምትል ቱታ ለብሰህ ነው የመጣኸው። አዎ እሱም እንኳን አስታወስክ። አሁን ግን ቱታ ለብሼ መምጣቴን እርግጠኛ የሚያደርግ ነገር ልንገርህ አልኩት። የመመረቂያ ጽሁፍ ያርስቱ ምንድን ነው አልኩት። እኔ እንጃ ኬት አውቅልሃለሁ አለ። ስለዚህ ያኮ ፋሽን ሾው አልነበረም የለበስኩት ትዝ ይልሃል፣ ግን ልትገመግም የመጣህበት አርስቱ ትዝ አይልህም። ስለዚህ ነው ወይ ትንሽዬም ልጅ ቦል ልክ ነበርኩኝ ማለት ነው። የምታየው ቱታዬን ነው ማለት ነው። ወይ ዝም ብዬ ተሳስቼም ቢሆን ማብራራት ስለምችል ይሆናል፣ ወይ ማብራራት ስለምፈቅድ ይሆናል። ኤኒዌይስ ከዛ በኋላ ከደበላ ጋር ተገናኝተናል ድጋሚ ማለት ነው። ስለዚህ አሁን በቃ በዚህ ምክንያት እዛ ሳትመደብ ቀረ ማለት ነው። አልወሰደውም ማለት ነው። ቴሪ ፍራንክሊ ግን እዛም ግን መመደብ ምፈልጋለሁ ብዬ አላስብም። ባይዘው አንድ ምናምነው ነገር መሰለ አዲስ ነን ብለን አስበናል። ግሬዴ ጥሩ እንደሆነ አውቀዋለሁ። ዋቴቨር አቬለብል የሆነውን ስራ ማን ነው የሚያገኘው? ቢኒያም እንደሆነ የታወቀ ነው። ፍሬሽ ነንና ስለዚህ ኢትስ በቃ ሐዋሳ መቅረት የምትባለውም ነገር ሀሳቤ ውስጥ አልነበረችም። ኦኬ የእውነቴ ነው ማለት ነው። ሀሳቤ ውስጥ ምክንያቱም ለእንትኑም አፕላይ አላደረኩም እኮ ለቦስተኑም እኮ አፕላይ አላደረኩም። ቦስተንስ የሆነ ሰው 8 ሰው ቀጥሮ የለ ለቦስተኑም አፕላይ አላደረኩም ማለት ነው። ያ ግን አንደርስታንደብል ነው። ምክንያቱም በዛች ሰዓት ኢትዮጵያ ውስጥ አዲሱ እየተመረኩኝ ዋትኤቨር የሚከፈተው የመጀመሪያ ስራ ቀድሞ ተወዳዳሪው እኔ ነኝ የምሆነው ከዛችን ኢንቫይሮንመንት ስትወጣ እኮ ማለት ነው። ተረተኛ እና ከዛች ዳይናሚክስን የመራቅ ነገር ሀሳብ ነበረኝ። ኦር አክቹዋሊ እንደዚህ አስተማሪነት የምትለዋ ነገር ሀሳቢ እንዴት ብዙ ነገር ተብለናል እኮ እንዴ ስንወጣ ብዙ ነገር እንደምናገኝ ነው የተባለው። አስተማሪ የሆኑት ሰዎች እኮ ወደኋላ ቀሩም የሚል ኢንቴንሽን ነበርናል። ሆቴሉ ክፍት ነው የመጀመሪያዎቹ ባቾች ነን ሲባል ቢኒያም ደግሞ እንዴት ነበር የሚያስበው? ሁሉም የሚኖረው እድል ከኔ በኋላ ነው የሚኖረው እድል
ዋቴቨር የወጣ ስራ ማላገኘው ምን ከሆነ ነው ካልሄድኩኝ ብቻ ነው። ምክንያቱም እኔና አሌክስን እኔና እገሌን የሚያወዳድረን አሁን ኤክስፒሪየንስ ሊሆን ይችላል። ያን ጊዜ ግን ያቺ ወረቀት ላይ የተጻፈችው ስንት የምትሏ እንትን ስለሆነች ማለት ነው ግሬዷ ስለነበረች ማለት ነው። ስለዚህ ዮርዳኖስ መግባት አክሱም እንድትሄድ ምክንያት ሆኗል ማለት ነው። ሀሳብ እንድትቀይር እዛ ስትጠራ ወደዛ መሄድ ማርኬቱን በዛ መልኩ አሰሳርገ ሌላ እድል የለም ብላ አስበ ነው እሱ። አሁን ጥሩ የሚገርምህ ስንወጣ ደግሞ እንዳሰብነው አልሆነም ማለት ነው። አክቹዋሊ ብዙ አልቆየንም አንደኛ፣ ግን ስንወጣ ደግሞ ብዙ እንዳሰብነው ክፍትፍት ያሉ ስራዎች አልመጡም። ክፍትፍት ያሉ ስራዎች አልመጡም። ስዋይ አንዷ ስራ ላይ ሁላችንም ትገናኝ ነበረ ማለት ነው። ኦኬ የምትለው ነገር መጣች ማለት ነው። ከዛ ያቺ ልክ ጁን ላይ ተመረቀን እኮ እስከ ሴፕቴምበር እንቀመጣለን ብሎ እኮ ያሰባ አልነበረም ስንወጣ ማለት ነው። አዲስ ተመራቂዎች ነን፣ ኤቭሪዋን ስራ ያገኛል የምትለው ነገር ነች። በዛች ዓመት ላይ እኮ ሆነ ሁሉም ቱሪዝም ኤክስፐርትም ሆኖ መምህር የሚሆነው መምህር፣ ሆቴልም ከታች ጀምሮ የሚሰራውም እየሰራ ቀስ እያለ ማቹር እያደረገ መጣ ማለት ነው። ግን እንዳሰብነው ደግሞ ልጅነትም እንዳሰብነው ልክ ስንወጣ ከአዲስ አበባ ከትራንስፖርቴሽን ከአውቶቢስ ልክ ስንወጣ ቢኒያም መጣ የሆቴልን ማኔጀር የሚለን ሰው አልነበረም። ጠብቀ ሸሚዝ ለብሰ ሂደህ ኢንተርቪው አድርገህ ምናምን ነገር ሆነ ማለት ነው። አንድ ስራ ወጣች፣ ያችን ስራ አገኘሁኝ ገባው በቃ። ከዛ በኋላ ግን ሳይሆን አይ ቲንክ ሞር ዲግኒፋይንግ ሆኖ አገኘሁት ማስተማር የምትለዋ ነገር ማለት ነው። ዩኒቨርሲቲ ማስተማር የምትባለውን ነገር ሞር ዲግኒፋይንግ ሆኖ አገኘሁት። ምክንያቱም ከዛች ከተማሪነት ከወጣን ወራቶች ሆኑ ማለት ነው። ስለዚህ ተመልሶ ወደ ማስተማር በዩኒቨርሲቲ ሌቭል ላይ ማስተማር የምትለዋ ኮንሰፕት ራሷ አፒል አደረገች ማለት ነው ለኔ። ከምን ኢቭን ኢራቅ ሄዶ ዋቴቨር ከተባለው ነገር ኢራቅ እኮ ቃለ ማጠብ ምናምን አልነበር ነው ተስማምተን እኮ ማለት እውነት ለመናገር ደግሞ እሱ ሶስተኛ ክፍል ያልጨረሱ ልጆች ሂደው ሳውዲ አረቢያ የሚያደርጉት ነገር አለ። ይቅርታ ማለት እየናኮኝ ሳይሆን ማለት ያን ጊዜ ሄድን ተምረን ምናምን ተብሎ ግን ድብር ብለን ተሰልፈን የተመዘገብነው ፓስፖርት ያወጣነው ምናምን ስቲዋርድ ነበር የሚለው በቃ ለማጠብ ነበር እኮ አዘኝ እንደብሰደ ማለት ነው። ለሷ ደግሞ የትኛውም ገጽታች ከነታምራት መጨቃጨቅ ምናምን አያስፈልግም ነበር። የደፈረ ፓስፖርት አውጥቶ ከኛ ጋር ተሰልፎ መውጣት ይችላል ነበር። ስለዚህ ዛት ሀፕን ሄድኩኝ አክሱምን መረጥኩኝ ማለት ነው። አክሱምን መረጥኩኝ፣ ማስተማሩን መረጥኩኝ። ኦኬ በቃ ይሻላል ብዬ ወሰንኩ። ከዛ ካሪኩለም ነገርከኝ ዲዛይን። ከዛ ወደ አክሱም እንሄዳለን። አክሱም እንሄድና አክሱም ሲኬድ ደግሞ ምን ሆኖ ተገኘ? አዲስ ዩኒቨርሲቲ ነው። ገና ዩኒቨርሲቲው ግንባታውም አላለቀም። እኛ ነን እየከፈት ነው ያለ ነው ማለት ነው። ላይክ ዋን ኦፍ ዘ ቤስት ኤክስፒሪየንስም ያየሁት እዛ ነው። በሁሉም አቅጣጫ አንደኛ መጽሐፉን ላይብራሪ ሲገባ ወዛደር ጥረተህ እስከ ማሸከም ድረስ ማለት ነው። ከዛው እንደዛ ሆነ። ከዛ ያን ጊዜ ደግሞ ዩኒቨርሲቲ መግባታችን ብቻ ሳይሆን ብቸኛ እኔ ነበርኩኝ ባይ ዲፎልት ዲፓርትመንት ሄድ ሆንኩኝ። ምክንያቱም አዲስ ዲፓርትመንት መሆኑ ሁሉም እንግዲህ ኤክስፒሪየንስ ስለሌለ ማለት ነው። ለምሳሌ ሳይኮሎጂ፣ ፊዚክስ፣ ኬሚስትሪ ዲፓርትመንት ያሉ መንግስትም ሲጠራ ኤክስፒሪየንስ ያላቸው ሰዎች ወደ ዲፓርትመንት ሄድነት ምናምን ነው የሚያደርገው ማለት ነው። ከዛው እኛ ደግሞ በእኛ ፊልድ ደግሞ ያው የመጀመሪያ ባች እንደመሆናችን እንደሄድኩኝ ዲፓርትመንቱ ላይ የተመደብኩት እኔ ነኝ። ሶሻል ሳይንስ ፋከልቲ ውስጥ ነው ያለው። ሶሻል ሳይንስ ፋከልቲ ውስጥ የዛች ዲፓርትመንቷ ዲፎልት የሆነ ዲፓርትመንት ሄዶን ሆንኩኝ። ዩኒቨርሲቲው ከመከተፈቱ ውጭ ኢትዮጵያን ጊዜ ካሪኩለም ሪፎርም ላይ ነበረች ማለት ነው። ካሪኩለም ሪፎርም ላይ ነበረች። ስለዚህ ሁሉም ዲፓርትመንት ሄድ እሱ ታስክ ነበረበት። ካሪኩለም ሪፎርሙ ላይ ሁሉም መምህራን ሁሉም ምሁራን እዛ ዩኒቨርሲቲ ላይ የሚያደርጉት ከትምህርት ሚኒስቴር የመጣ እንትን ነው። ክላስተር ነበረው አለ ኖርዛን በየአቅጣጫው ማለት ነው።
ዩኒቨርሲቲዎች ብዙ አዲስ ስለተከፈቱ አይ ቲንክ 11 ነው 13 ዩኒቨርሲቲዎች ተከፍተው ነበር ያኔ ማለት ነው። ስለዚህ ካሪኩለም ዴቨሎፕመንት የምትል ነገር መጣች ማለት ነው። ካሪኩለም ዴቨሎፕመንት ሲባል ደግሞ እኛ እንደምታስታውሰው እኛ ስንማር ካሪኩለማችን ላይ ኩዌስችን ነበረን ማለት ነው። ገና ሰከንዲር ተማሪ ሆነ ስለ ካሪኩለሙ ማክሲመም ልታውቅ የምትችለው የ4 ዓመት የተዘጋጀችዋ የምንወስዳቸው ኮርሶች አሉ አይደለ? እነሱን አይተን ይሄ ይጎላል፣ ይሄ ይጨምራል ምናምን። ኢቭን ያን ጊዜ ያን ያህል ኢንተርኔት ኖሮ ሪፈረንስ ፖይንት ኖሮን ሳይሆን ግን ማኔጅመንት ነው እንደዚህ አይነት ነገሮች ያስፈልጉታል የምትል ነገር አስበን ብዙ ነገር አድርገናል። አይ ተጨቃጭቀናል። የተወሰነ የተቀየረ ነገር አለ፣ የተወሰነ የተጨመሩ ነገሮች አሉ። ስለዚህ ይችኛዋ ለእኔ ጥሩ ኦፖርቹኒቲ ሆና ተመሰለችኝ ማለት ነው። ስለዚህ ካሪኩለም ሪፎርሟ ላይ ትምህርት ሚኒስቴር ኢምፕሊመንት እንዲደረግ የፈለገው ፒውር የሆነ ፔዳጎጂክ አፕሮች ነው። ፒውር የሆነ ማለት ነው። ማንኛውም ካሪኩለም አንደኛ አሁንም እኛ ሀገር ላይ ማያው ችግር ነው ብዬ የማስበው ዩኒቨርሲቲዎች ወር ኮሌጆች የሚያስተምሯቸውንና የሚያስመርቋቸውን ልጆች እንደ ምርት አያዋቸው። ምርት ሲሆን ምርት የምታመርተው ለሆነ ተጠቃሚ ነው አይደለ? ስለዚህ ዩኒቨርሲቲዎች ያመረቷቸው ተማሪዎች ሂደው እየሰሩበት ያሉበት ቦታ ላይ እንዴት ናቸው የእኛ ምርቶች ብለው እስከ መጠየቅ መድረስ አለባቸው የሚል ሀሳብ አለ። ካልሆነ ያ ተጠቃሚው ኦር ሂዶ የሚቀጥረህ ሰው በዛ ሳትስፋይ የሆነ ካልሆነ ያቺ ከወደኋላ ተመልሰ ማስተካከል ስላለብህ ማለት ነው። ተማሪውን ባትመልሰው ግን ኔክስት የምታመርተው ማስተካከል ስላለብህ በዛ ሴንስ አፕሮቹ መሆን ያለበት ማንኛውም ካሪኩለም ዴቨሎፕ ሲደረግ ከኒድ አሰስመንት ነው መሆን ያለበት። ኒድ አሰስመንት ማለት የፍላጎት ግምገማ እንደማለት ነው። ኒድ አሰስመንት ሲደረግ ያን ጊዜ ያቺ አካዳሚክ ፍሪደሟም ነበረች ዲፓርትመንት ላይ ብቻ የመሆኔ ከኔ ሪፖርት ማድረገው ለዲኑ ነው። ላይክ እንትኑን ኢምፕሊመንት ለማድረግ የወረደውን ነገር ኢምፕሊመንት ለማድረግ ምርጫዬ ምንድነው? አንደኛ ከሐዋሳ የመጣቸዋን ካሪኩለም ይደርሶናል። ከሐዋሳ የመጣቸዋን የትኛ የተማርንበትን ካሪኩለም አድምቆ ቦልድ አድርጎ 101 የነበረችውን 102 103 ምናምን ብሎ አድርጎ ማጆሪቲ መምህራን እንዳደረጉት አብረውን የነበሩ ማለት ነው። ምናልባት በእነሱ ዘንድ ላያስፈልጋቸው ይችል ይሆናል። ማለት አዲስ አበባ ዩኒቨርሲቲ ላይ በብዙ ዓመት ሲሰጥ የነበሩ ኮርሶች ካሉ አንተ መተህ ካሪኩለሙን መቀየር ላያስፈልግህ ይችላል። በእኔ በኩል ግን ጥሩ ኦፖርቹኒቲውን ያገኘሁት ቱሪዝም አዲስ ነው በዲግሪ እኛ ሀገር ላይ ኢምፕሊመንት ሲደረግ። ስለዚህ ፒውርሊ ፔዳጎጂክ አፕሮችን ተከትዬ ኒድ አሰስመንት መስራት አለብኝ ብዬ አሰብኩኝ። ኒድ አሰስመንት ስሰራ እነዚህ የሚመረቁት በቱሪዝም እና ሆቴል ማኔጅመንት የሚመረቁት ሰዎች ማን ነው የሚቀጥራቸው የሚለውን ኮንሲደር አደረኩኝ። ስለዚህ ምናልባት እዛ ላይ ደግሞ አንድ የጨመርኩበት ነገር በራሴ ሰልፍ ኢምፕሎይድ የመሆንም ነገር ስላለ ሰልፍ ኢምፕሎይድ መሆን ስላለ ፖቴንሻሊ ይማራሉ ብለው ኦር ቱር ኦፕሬተር ኦር ትራቭል ኤጀንሲ ኦር ጋይድ ሆናለሁ ብሎ የሚያስቡ ሰዎች ኦር ሆቴል ከፍታለሁ ብሎ የሚያስቡ ሰዎች የእነሱንም ኒድ አሰስመንት መስራት ፈለግኩኝ። ወጣው በትክክል ያው እንደ መንግስት ሰራተኛ መኪና አስፈቀድኩኝ፣ በጀት አስፈቀድኩኝ። አክሱም ነው ያለሁት። ከአዲግራት፣ ሽሬ፣ አድዋ ምናምን አክሱምን ጨምሮ ሄጄ ኒድ አሰስመንት ሰራው ማለት ነው። በኩዌስችነር ምንድን ነው የሚያስፈልገው የሚለው እሱ አንዷ ስቴፕ ነች። ሰከንድ ስቴፕ ያንን ኒድ አሰስመንት ላይ ተመስርቶ ምን መሰራት አለበት? ግራጁዌት ፕሮፋይል መሰራት አለበት ማለት ነው። ግራጁዌት ፕሮፋይሉ ማለት ኢንነትሸል ይሄ ሰውዬ ወር በዚህ በሆቴል ማኔጅመንት ወር በአካውንቲንግ የተመረቀው ሰውዬ ይህንን ማድረግ የሚችል ፕሮፋይሉን የሚያስቀምጥ ነገር ነው ማለት ነው። እና ግራጁዌት ፕሮፋይሉ ሴት ከተደረገ በኋላ የሚቀጥለው የሚሆነው እዛ ላይ ሊስት የተደረጉትን ነገሮች ግራጁዌት ፕሮፋይል ላይ ሊስት ያደረግናቸው ነገሮችን እንዲችል ያ ግራጁዌቱ እጩ ግራጁዌቱ እንዲችል ምን መማር አለበት፣ ያ ደግሞ የኮርሱን ሊስት ይሰጠናል ማለት ነው። የኮርሱን ሊስት ከሰጠን በኋላ ከዛ በኋላ እነሱን ኮርሶች መች ይውሰዳቸው፣ ያው እዛ ጋር ፖሊሲ ይመጣል። ፖሊሲ ለምሳሌ በአንድ ሴሚስተር ላይ ማክሲመም መወሰድ ያለበት ክሬዲት አወር ምትለዋን ፖሊሲ ላይ ቤዝድ ተኩነው እና ሌላኛው ደግሞ ፕሪሪኩዊዚት ለምሳሌ ከየትኛው ቀድሞ መማር አለበት የሚለውን ነገር ላይ ኮንሲደር አድርገን እሷን ስኬጁል ማውጣት ማለት ነው። ስኬጁል ማለት ፈርስት ሴሚስተር ፈርስት ይር ላይ ይሄን ይማራል፣ ሰከንድ ሴሚስተር ሰከንድ ይር ላይ ይሄን ይማራል የምትል ማድረግ ማለት ነው።
ከዛው እነሱ ሲደመሩ 3 ዓመት ተኩልም ፈጀ፣ 2 ዓመት ተኩልም ፈጀ፣ 9 ዓመት ፈጀ። ያ ዲግሪን ለመጨረስ ያ ነው መሆን ያለበት እንጂ የሆነ ዲግሪ 4 ዓመት ነው ወር 3 ዓመት ነው መባል የለበትም ነው። ኦኬ ፕሮግራሙ ነው እንደዛ የሚወስነው። ኤግዛክትሊ ብታስተምር አንደኛ ቅድም እንዳለ ትንሽ የጠቅለል ለማድረግ ኒድ አሰስመንት ሰርተ ተቀጣሪው ከኒድ አሰስመንቱ ላይ ግራጁዌት ፕሮፋይል ከወጣ በኋላ ግራጁዌት ፕሮፋይሉን ማካተት እንዲችል እንዲያስችለው እነዚህ ኮርሶች መውሰድ ይችላሉ። እነዛ ኮርሶች ደግሞ ዘርዘር ተደርጎ በሴሚስተር ስንት ይሰጥ ተብሎ ከተደረገ በኋላ እነሱ ስንት ፈጁ፣ ስንት ሴሚስተር ፈጀ የሚለው ነገር ያ ዲግሪ ስንት ጊዜ ፈጀ፣ ስንት ጊዜ ይፈጃል የሚለውን መወሰን አለበት የምትለዋን እኔም እንደዛ ነበር ያደረኩት። ተደረገ። ከነበሩት ስንማር ያየዋቸውን ክፍተቶች ዝም ብሎ ሂዶ ከማስተካከል ካሪኩለሙን ሞር እንትን ቤዝድ ማድረግ መልካም ነው ብዬ አሰብኩኝ። ዝሮ ዝሮ ኮርሶቹን ራሳት ቀርጻቸውም ኮርሶቹን ስታስተምር ትቀርጻቸው ይሆናል። ግን ዝሮ ዝሮ ለእያንዳንዱ ኮርስ መጽሐፍ አትጽፍም። ሪፈረንስ ማቴሪያል ይኖርሃል ምናምን ነገር ማለት ነው። ስለዚህ ያንን ኒድ አሰስመንቱን ከጨረስንና ግራጁዌት ፕሮፋይሉን ካወጣን በኋላ ምንን ኮርስ ይሁን የሚለውን ነገር ያው አንደኛው ቤዝ እኛ የተማርንበት የሐዋሳ ዩኒቨርሲቲ ካሪኩለም ነው። ሌላኛው ደግሞ ኢንተርኔት ማለት ነው። ኢንተርኔት ስል ያን ጊዜ እንግዲህ 20 ዓመት 19 ዓመት ሆነዋል አይደለ? ያን ጊዜ እንደዚህ ኤአይ በደንብ ኤአይ የሚባል ነገርም አልነበረ። ሞር የምትሄደው የሆኑ የአሜሪካን ዩኒቨርሲቲዎች ምንድነው ኦፈር እያደረጉ ያሉት ምናምን የሚለውን አይተ በዛ መንገድ ኮርሶቹን ያው ካሪኩለም ሲሆን ባይዘው ማለት ነው ኦልሞስት ሰውየው ኮርስ እንትን ባይኖረው ሃንድ አውት ባይኖረው ዲፓርትመንቱ የሚሰጠውን ኮርስ ላይክ ለርኒንግ ኦብጀክቲቭ ያለው አውትላይን ፓርት አለች አይደለ? እሷ ነገር እስከ አሰስመንቱ እስከ ሜቶዶሎጂዎቹ ምኖቹ እዛን ያካትታል ማለት ነው። ስለዚህ በዛው የሼፕ አረግ ነው። ከዛ ሁሉም ደግሞ እንደው ጄኔራሊ ያን ጊዜ የነበረውን ኤክስፒሪየንስ ለመግለጽ ያህል እንግዲህ በየዲፓርትመንቱ ያ ከተሰራ በኋላ ዩኒቨርሲቲዎች ደግሞ ይገናኙና ለምሳሌ መጀመሪያ የሄድነው መቀሌ ነው። ኖርዘርን የሰሜን ክለስተሩ መቀሌ ነበር ሴንተሩ። መቀሌ ሂደን ከጎንደር የመጡ ከኛ የመጡ ከተለያዩ ዩኒቨርሲቲዎች የመጡ ሰዎች ሁሉም በየዲፓርትመንቱ ነው የራሱን ካሪኩለም ወር አስተካክሎ ያመጣውን ካሪኩለም ተወያየበት። ከዛ በኋላ ሴንትራላይዝድ ሆኖ ደግሞ ዩኒሳ የሚባል ዩኒቨርሲቲ አለ አይደለ? ዩኒቨርሲቲ ኦፍ ሳውዝ አፍሪካ። እዛ ደግሞ ለ15 ቀን ሬዚደንት ሁነን የኢትዮጵያ ዩኒቨርሲቲዎች ዲፓርትመንት ሄዶች ሁሉ ማለት ነው ናሽናል ሌቭል ማለት ነው ሁነን በክለስተር እየሆነን እያንዳንዳችን እዛው እያደረን እዛው ማለት ነው እዛው ሬዚደንሲም ስላለ መወያየት ጀመርን ማለት ነው። ያን ጊዜ ደበላ ጋር ተገናኘን። ደበላ ማለት ቅድም እንዳልኩት እኛ ስንማር ዲፓርትመንት ሄድ የነበረ ሰውዬና ኦልሞስት ተጋጭተን የተለያየን ሰው ማለት ነው። እኔም የሐዋሳ ዩኒቨርሲቲ እኔም የአክሱም ዩኒቨርሲቲ ዲፓርትመንት ሄድ ሆኜ ካሪኩለሜን ይዤ እሱም ደግሞ የሐዋሳ ዩኒቨርሲቲ ዲፓርትመንት ሄድ ሆኖ እኛ የተማርንበት ማለት ነው። አሁኑ ወር ከ1 ዓመት በፊት እሱ ዲፓርትመንት ሄድ የነበረ ማለት ነው። ተገናኘን። ከተለያዩ ዩኒቨርሲቲዎች ያሉም እኛ ክለስተር ላይ ያለ እዛ ካሪኩለሙ ዲስከሽን ተጀመረ ማለት ነው። ባይዜን ምን ገብቶኛል አክሱም ሆነ ስትሰራው አሁን አክሱም ስሰራው ኢቭን ኢፍ እዛ ብቻዬን በሆንም በዲፓርትመንት ብቻዬን በሆንም የኔን ራሴ ብቻ እየጻፍኩት ቢሆንም ወር ያዘጋጀሁት ቢሆንም ሌሎች ደግሞ ጓደኞች አሉ ፊዚክስ ላይ ኬሚስትሪ ላይ ሳይኮሎጂ ላይ የሚሰሩ አብሮ ቅርብ የሆኑ ጓደኞች አሉ። አብረህ አንድ ቤት ላይ ቁጭ ብለህ ስትሰራ የምትተጋገዝ ማለት ነው። እነሱ የሚሰሩበትን ወይ አይቼ ማጆሪቲ ሰው ይሄ ገብቶ የመለዋወጥ ኒድ አሰስመንት ምናምን የምትለዋን ነገር የመስራት ኢንቴንሽንም አልነበረውም። በቃ ማክሲመም የሆነ ኮርስ ኮድ ይቀይራል ወይ ቦልድ ያደርገዋል ወይ ኢታሊክስ ያደርገዋል ምናምን እንጂ ኦልሞስት ያው የአዲስ አበባ ዩኒቨርሲቲ የመጡትን ማቹርድ የሆኑ ካሪኩለሞች እነሱን ነው። ምናልባት ላያስፈልግ ይችላል። በሆቴል አንጻር ግን ያስፈልጋል። በሆቴል ማኔጅመንት አንጻር ያስፈልጋል ብለህ አዲስ ነው የመጀመሪያዎች ተመራቂዎች ነን። ካሪኩለሙ ላይ ደግሞ በእኔ በኩል የታየኝ ችግር አለ። ስለዚህ ዝም ብሎ ችግሩን ለመፍታት ከመንቀሳቀስ ፔዳጎጂ በሚለው መንገድ በዛ መንገድ ሊሄድ ስለመረጥኩኝ ነው ያደረኩት። ስለዚህ ባይዜን እዛ ዩኒሳ ይቅርታ
ዩኒሳ ስንደርስ የኔዋ ዩኒክ እንደምትሆን ገብቶኛል። የኔዋ ማለት ነው። እሷንም ደግሞ ቴስት አድርጎ ነው እኔ በዚህ መንገድ ነበር የሰራሁት የሚለውን ነገር ስትራቴጂካሊ የማቀርብበት አንግልም ይዤ ነበር። እሷ ደግሞ ምንድነች ቱሪዝም ኢንዱስትሪ የምትለው አፓርት ነች ማለት ነው። ማንኛውም ሆቴልም ሆነ ቱሪዝም የተማረ ሆቴልን ቱሪዝም የተማረ ሰው እንደ ማንኛውም ኬሚስትሪ የተማረው ኢንትሮዳክሽን ቱ ኬሚስትሪ ኦር የሆነ ኦርጋኒክ ኬሚስትሪ እያለ ኢንትሮዲውስ ታደርገዋለህ አይደለም። የምትማረውን አርስቱን ማኔጅመንትም ሲሆን አሁን ኢንትሮዳክሽን ቱ ማኔጅመንት የምትባል ኮርስ አለች፣ ዊች እኛም የወሰድናት ማለት ነው። ኢንትሮዳክተሪ ኮርሷ ኢንትሪ ፖይንት ሆናለች። አንደኛ እኛ ዩኒቨርሲቲ ነው ይሄ እንትን በኋላ የሚመጣውን አካዳሚሽያን ሼፕ የሚያደርግ ዶክመንት ነው። ስለዚህ ነገር አታወሳሰብ የሚባል ነገር አይኖርም። መወሳሰብ ካለበት በዛ ሌብል ነው መወሳሰብ ያለበት። ስለ ላንጉዌጅ ስለ ላይክ ዲቴል ሚኒንጎቹ ቅድም ያልኩት አሁን ሹድ ምናምን የምትለው ነገር አሁን ፖይንት ይኖራታል። ቮኬሽናልም ሆነ አልሆነ አሁን እኔ እያየሁት ያለሁት እንዴት ነው ይሄ አካዳሚክ ነገር ነው። ላይክ እነዚህ ነገሮችን የተስተካከለ ከሆነ ነው ፖሊሲ ሜኪንግ ላይ ለውጥ የሚያመጣ ሰው ሪሰርች የሚያደርግ ሰው መፍጠር የሚችለው ያቺ ካሪኩለም ማለት። ስለዚህ አፕሮች የምን ሆነ ኦር የማቀርበው ፒች የምን ሆነ እኔ በዚህ መንገድ ነው የሰራሁት። ለምሳሌ ግን የቀየርኩት ኢንትሮዳክሽን ቱ ቱሪዝም ኢንዱስትሪ የምትል አንዲት ኮርስ አለች። የእኔ ካሪኩለም ላይ ኢንትሮዳክሽን ቱ ቱሪዝም ነው የምትለው። ኢንዱስትሪዋን ኢንቴንሽናሊ አውጥቻታለሁ። ምክንያቱም እኔ ደግሞ ቱሪዝም ኢንዱስትሪ አይደለም የምትል በእኔ በኩል ማብራሪያ አለች። ኦኬ፣ ምንድን ነው ምክንያት? ለምሳሌ ከዚህ በፊትም ሰምቻ ያለው ከኔ ጋር በነበረን ውይይት ቱሪዝም ኢንዱስትሪ አይደለም፣ አንተ ቱሪዝምን እንደ ኢንዱስትሪ ሳይሆን ፕሮባብሊ እንደ ሲስተም ነው የምታየው። እንደዛ እንድትል ያነሳሳ ምክንያት ምንድን ነው? እስቲ እሱን በደንብ ግልጽ አድርገው። ኦፍኮርስ ንባብ ነው ወደዛ ያመጣው ማለት ነው። ቱሪዝም ጭስ አልባ ኢንዱስትሪ ስንባል አድገናል። ከዛው ከተማርን በኋላ ደግሞ ቱሪዝም ኢንዱስትሪ ተብለን ደግሞ እየተነገረን አድገናል። ከዛ ግን ኢንዱስትሪ ምንድን ነው ኦር ሁለት ፕሮዳክቶች አንድ አይነት ኢንዱስትሪ ላይ ናቸው ለመባል ብዙ አርጊመንት ሊኖር ይችላል። እቺ የኔ አርጊመንት ነች ማለት ነው። አንደኛ የኔ አርጊመንት ነች። ሁለተኛ ውጪ ላይ እዚህ ፖድካስት ላይ እናንተ ቱሪዝምን ኢንዱስትሪ ማለታችንና ዩኒቨርሲቲ ሌቭል ላይ ኮርስ ላይ ቱሪዝም ኢንዱስትሪ ተብሎ መጠቀሱ የተለያየ ነገር ነው። በአካዳሚክ ፐርስፔክቲቭ እና በኖርማሊ በፕራክቲሽነርስ ኢንዱስትሪው ላይ ባለው ላንጉዌጅ ሰፊ ልዩነት ነው ያለው እያልክ ነው ያለው አይደለ? ሌላው ኢንዱስትሪው ላይ ኢንዱስትሪ ቢለው አንደርስታንድ የሚደረግ ፓርት አለው፣ ግን አካዳሚክ እንዳልከው ላንጉዌጅ ፓርቱን ማተር ያደርጋል ነው እንደ ሹድ ምናምን እንዳልከው ማለት ነው። እዛ ጋር በአካዳሚክ ደረጃ በደንብ መጥራት አለበት ነው ያንተ ስታንድ። ስለዚህ ኢንዱስትሪ የሚሆነው በዛው አጋጣሚ ኢንዱስትሪ የሚባለው ምን ሲሆን ነው? ኖርማሊ ኢንዱስትሪ አይደለም ያስባለው ራሱ ባህሪው ምንድን ነው የሚለውን። ስለዚህ እሷን ለማብራራት ሁለት አይተሞች ፕሮዳክት ኤ እና ፕሮዳክት ቢ አንድ ኢንዱስትሪ ላይ ለመመደብ ፕሮዳክት ኤ እና ፕሮዳክት ቢ መተካካት መቻል አለባቸው፣ ሰብስቲቱብል መሆን አለባቸው ማለት ነው። ለምሳሌ ሶፍት ድሪንክ ኢንዱስትሪ ውስጥ ፔፕሲ እና ኮካ የተለያዩ ምርቶች ናቸው። ሰው ፔፕሲ ካልጠጣ ኦልሞስት ታርጌት የሚያደርጉት አንድ አይነት ማርኬት ነው። ሶዳ የሚጠጣውን ሰው አይደለ ታርጌት የሚያደርጉት ማለት ነው። አንላይክ ዳት የቱሪዝም ጉዳይ ግን ምንድነው ፕሮዳክቱ? የቱሪዝም ፕሮዳክት ምንድን ነው ሲባል ጀኔሪክሊ ማንም ኢንትሮዳክሽን ቱሪዝም የወሰደ ሰው ኦር ያነበበ ሰው ቱሪዝም ፕሮዳክቱ በሶስት መጠቃለል ይችላል። አኮሞዴሽን፣ ትራንስፖርቴሽን እና ሌዥር ማለት ነው። ያ የሚያጓጉዘው ነገር የሚታረፍበት ነገር እና ያ ሰውየውን የሚያጓጉዘው ሰበብ ኦር ሌዥር። ሌዥር መዝናናት ብቻ ላይሆን ይችላል፣ ቢዝነስም ሊሆን ይችላል፣ ሕክምናም ሊሆን ይችላል። እነዛ ሶስቱ ደግሞ አይተካኩም። የሰው ልጅ አልጋ ስላጣ አይሮፕላን አይዝም፣ በአልጋ ደግሞ አይበርም። ገብቷል? ቱሪዝም ገብቶ ሙዚየም ገብቶ ምንም ያህል ቢቆይ ሙዚየሙ ወደ ሀገሩ አይመልሰው። እነዛ ፕሮዳክቶች መተካካት የማይችሉ ናቸው። ራዘር አኮሞዴሽን ለብቻው የራሱ ኢንዱስትሪ ነው። ሞቴል ካልሆነ ሎጅ፣
ሆቴል እያለ ገስት ሃውስ እያለ ራሱ ውስጡ ላይ ፕሮዳክቶች ያሉት ኢንዱስትሪ ነው። አኮሞዴሽን ለብቻው ማለት ነው። ሌዥርም ለብቻው ኢንዱስትሪ ነው። አንድ ሰው ሲኒማ ካላየ ወይ ኮንሰርት ይገባል ምናምን እየተባለ ያቺ ኢንተርቴንመንት ኢንዱስትሪ እንኳን ለብቻ ነች። ሌዥር ራሱ ለብቻው ውስጡ ብዙ ኢንዱስትሪዎች አሉት። ስለዚህ በዛ ሴንስ ቱሪዝምን እንደ ኢንዱስትሪ ሳይሆን እንደ ሲስተም ብዙ ኢንዱስትሪዎች ከስሩ ያሉበት እንደ ሲስተም መታየቱ ኢምፖርታንት ነው። ኢምፖርታንት ቢሆንም ባይሆንም ማለት ነው እንትን ፊሎሶፊካሊ አርጊው ማድረግ የሚቻል ነገር ስለሆነ ከዛ በኋላ ለተማሪው ነው መልቀቅ ያለበት። ለተማሪው ነው ፍሪሊ እንዲያስብ ኢንዱስትሪ ነው ብለን ስለምናስተምረው ነው ቱሪዝም አለ። ኢንዱስትሪ ደግሞ እንዲህ ነው። ከዛው አርጊመንት ሊያመጣ ይችላል። ኦኬ ዙሮ ግን እንዲህ ነው ብሎ ቱሪዝምን ኢንዱስትሪ የሚያስመስል ነገር ተማሪው ሪሰርቹ ላይ ሊሰራ ይችላል። ግን በደፈናው በሬዲዮ እንደምንሰማው ዩኒቨርሲቲ ማለት የለበትም። ምክንያቱም የዛ ጋር ዲፕ ኖሌጅ የሚያስፈልግበት ጉዳይ ስለሆነ ልትለዋነች። በፕራክቲካል ደግሞ ስናየው እኛ በዚች 20 ዓመት እንኳን ማለት ነው የኢትዮጵያን ቱሪዝም ኦር ሆስፒታሊቲ ኢንዱስትሪውን ከላይ ሆኖ የሚመራው ገቨርንመንታል አካል በፊት ሆቴል፣ ባህል ቱሪዝምና ባህል ስፖርትና ቱሪዝም ሚኒስቴር አንድ ነበረ። ከዛ በኋላ ደግሞ አንዱ ተቀንሶ ባህልና ስፖርት ሆኖ ነው ባህልና ቱሪዝም። በሚኒስትሪ ደረጃና ኢቭን በቢሮ ደረጃ ይለያያል። ለምሳሌ የአዲስ አበባ ባህል ኪነጥበብና ቱሪዝም ነው ነበረ ሚኒስትሪው ላይ ነበረ ነው። ሚኒስትሪው ላይ ደግሞ ባህልና ቱሪዝም ነበረ። ከዛ አሁን ደግሞ እንደዛ ቱሪዝም ሚኒስትሪ ኦፍ ቱሪዝም ለብቻ ነው። በከተማ ደረጃም የቱሪዝም ኮሚሽን ሆኗል። ባህል ሚኒስቴር ለብቻ ሆኗል። ኤግዛክትሊ። እነሱ ነገሮች አንደኛ የሆነ ለርኒንግ ከርቭ እንዳለውም ያሳያል። በእኛ ሀገር አሁን በዚች በቱሪዝም ታሪክም ኦኬ የተባለ ለብቻ ነው የተለየ መጣው ማለት ነው። ለፖሊሲ ሜኪንግም ነገርየውንም ኢኮኖሚካሊ ያለውን ኮንትሪቢሽንም ከየትኛው ኢንዱስትሪያል ሴክተሮች ጋር ሪሌሽንሽፕ እንዳለው ዙሮ ከግብርናም ጋር የሚያያዝ ነገር ነው ቱሪዝም አይደለ? እዛችሁ ሆቴል ጋር ሰርቭ የምናደርገው ነገር ከግብርናው ጋር የሚያያዝ ነገር ነው ማለት ነው። ሞር የፖሊሲ ተሰፖርት እንዲኖረው ሞር ለሪሰርቾች ክፍት እንዲሆን እንደዚህ አይነት ተርሚኖሎጂዎች እንደዚህ አይነት ዴፊኒሽኖች ክሊር መሆን አለባቸው። አሁን ይሄ ለውጥ የሚያመጣው ለየትኛው ይመስላል? እንደዚህ አይነት ሺፍት እንዳልከው በፕራክቲካሊ እኔ ብለው አንድ ባለሙያ ያን ያህል ማተር አለው ብዬ አላስብም። ቱሪዝም ኢንዱስትሪ ግን ምናልባት ለፖሊሲ አውጪዎች ይሄ ኢንተርሌትድ የሆኑ ሴክተሮች በጋራ የሚፈጥሩት ነው። በተለይ አሁን ከኤክስፒሪየንስ ኢኮኖሚ አንጻር ባህልንም እሴትንም ይጨምራል። ፖሊሲ ሜክ ስታደርግ ከኢንፍራስትራክቸሩ ባለፈ አንዳንዴ ኢንፍራስትራክቸሩ ላይ ብቻ ፎከስ አድርጎ ቱሪዝም እንደዚህ ነው የምንለው ነገር አለ። ቅድም ደግሞ በደንብ አንተ የአኮሞዴሽን ኢንዱስትሪ አለ፣ ትራንስፖርት ኢንዱስትሪ አለ፣ ላሱ የቱሪዝም ፕሮደክት የምንለው ሌጀሩ አለ። ኔሰሰርሊ መዝናናት ብቻ እንዳልሆነም ያነሳው ነገር እንዳለ ሆኖ የማይዝ ጋር ስትመጣ ቢዝነስም ነው መዝናኛም ነው። እነዚህ ሁሉ ነገሮች አሉ እና ከዚህም ይሰፋል ነው። እዛ ጋር ደግሞ ካልቸር አለ፣ እሴቶች አሉ። የማህበረሰቡ የቱሪዝም ምርት ሆኖ ይመጣሉ። ቱሪዝም ስንል እነዚህ ሁሉ ማለት ነው እና አካደሚካሊ በዛ መልኩ ይሄ ፐርስፔክቲቭ ከሌለ አስቸጋሪ ይሆናል ነው። በተለይ ደግሞ ለፖሊሲ አውጪዎች ይጠቅማል ብዬ አስባለሁ። እኔ ብለው ምንም ማተር አድርግም ስለ ምን ማለት እንደፈለኩ አንደርስታንድ ሊደረግ ይችላል። ግን አካዳሚካሊ ይህንን አውቆ ተረድቶ መውጣት አለበት ከሚል መነሻ ነው ይመስለኛል። ኤግዛክትሊ። አንዴ በታሪኩ በቱሪዝም ታሪክ እኮ ቱሪዝም ለኢትዮጵያ ብርቅ አይደለም እኮ ማለት በንጽር ቀድሞ ከነበሩ ነገሮች ውስጥ ነው። ቀድሞ ከነበሩ ምል በጣም ፕሪሂስቶሪክ ላይ ባንሄድም ሰዎች መንቀሳቀስ ሲጀምሩ ግን እንደ ቱሪዝም ሪኮግናይዝ መደረግ የጀመረው ረጅም ጊዜ አይመስለኝም። በጣም በቅርብ ነው እንጂ ነው አንደርስታንዲንግ አሁንም ሆኗል ብዬ አላስብም። በአንደርስታንዲንግ ደረጃ አክሱም እያለው ለምሳሌ ማለት ነው አክሱም የቱሪዝም ቦታ ነች። ኢቨን ዩኒቨርሲቲውም አምቢሽኑ የነበረው ኦር ሲክሊር እያደረገ የነበረው ምንድነው ሴንተር ኦፍ ኤክሰለንስ የቱሪዝም ሴንተር ኦፍ ኤክሰለንስ የመሆን ነገር ነው። የአክሱም
ቱሪዝም ጋይዶች ማለት ነው ስልጠና አልፎ አልፎ ይሰጣቸው ነበረ። ከኛም ሳይሆን ቀድሞ ያው መንግስት ይሰጣቸው ነበር። ስልጠናው ምን ታውቃለህ? ኢትዮጵያን ሂስትሪ ነበር ስልጠናው ማለት ነው። ለምን ያቺ ታሪኳን ጋይዱ ሲመጣ የሚያወራው ነገር አለ ኢትዮጵያን ሂስትሪ ነበረ ማለት ነው። ኤኒዌይስ ግን ሂስትሪ ግን አንድ ሰዎችን ከሚያንቀሳቀሱ አንድ ምክንያት ነው እንጂ አንዷ ምክንያት ነች። ቱሪዝም ግን እሷ ብቻ አይደለችም። ስለዚህ ይህን ግን ስልህ ቱሪዝምን ለብቻ እንደ ኢንዱስትሪ ኦር እንደ ሴክተር አይቶ የተለያዩ ኢንዱስትሪዎችን የሚያንቀሳቅስ ነገር ማየቱ ማለት ነው ዝም ብሎ እንኳን እንደ አስተሳሰብ ስታስበው የሆነ ፌኖሜናን ሲፈጠር ለምሳሌ አሁን ሶሻል ሚዲያም ላይ የሆነ ነገር እየተፈጠረ ነው፣ ኢንተርቴንመንት እንለዋለን አይደለሱ። የሆነ ፌኖሜና ሲፈጠር እሷን ነገር የቱሪዝም ሰው ሲያየው ሰዎች ወደዚህ የሚመጡበትን ሰበብ ለመፍጠር ቱሪዝምን አንደርስታንድ ማድረግ ያስፈልጋል ብዬ አስባለሁ። ቡና ስለ ኮፊ ቱሪዝም መቀጠል እንችላለን እኮ በዚህ። አዎ፣ ግን ከዛ በፊት በዚህ መሀል ወደ ውጭ ሄድክ። እስቲ ስለሱ ኤክስፒሪየንስ ንገረኝ። ቱሪዝም ያጠናኸው ይመስለኛል። እንዴት አየኸው? የኢትዮጵያን ተጨባጭ ሁኔታ ታውቀዋለህ፣ በኤዱኬሽኑም ውስጥ ያለውን ነገር ታውቀዋለህ፣ በትምህርትና ስልጠናው። ከዛ ጋር ምናልባት የትምህርት ጥራቱንም ማንሳት ትችላለህ። ውጭ ደግሞ የነበረ ኤክስፒሪየንስ አለ። ምናልባት የአውሮፓ ቱሪዝም እና ኢትዮጵያ ያለችበት ሁኔታ እንዴት ገመገምከው? ከዛ ያገኘኸው ለርኒንግ ምንድን ነው? ከዛ ያገኘሁት ለርኒንግ ምንድን ነው? ኦኬ፣ ዝም ብለው ውጭ የሚለውን እናውራና ወደዛ ልምጣለ። ውጭ ሲሄድ መጀመሪያ የሄድኩት ሳልዝበርግ ነው። ሳልዝበርግ ማለት ኦስትሪያ ውስጥ የምትገኝ አይ ቲንክ ከሚዩኒክ ቀጥላ ያለች ከተማ ነች። ሚዩኒክ ጀርመን ነው። ከሳልዝበርግ ሚዩኒክ የ10 ደቂቃ ትራንስፖርቴሽን ነው ማለት ነው። ሳልዝበርግ ነው። እንደው ያቺ ITH የምትባለዋ ትምህርት ቤት አይ ቲንክ ከዓለም ፕሮባብሊ በቱሪዝም ክሌም የሚያደርጉት በቱሪዝም ሁለተኛ ትምህርት ነው፣ ሁለተኛ ደረጃ ነው። ስፔሲፊካሊ ኦስትሪያ በደንብ ደግሞ ሳልዝበርግ የምትባለዋ ከተማ አሁን አይደለም እንግዲህ ይሄ ማለት 2009 10 ምናምን ዓመት አለፈው። ያኔ ማለት ያው የሆነ የኢንተርኔትም ምናምን የአቬይላቢሊቲው ለየት ያለ ቢሆንም ኢትዮጵያ እንደ ሀገር ከምታስተናግደው 10 እጥፍ የሆነ ቱሪስት ታስተናግድ ነበር። እንትና ሳልዝበርግ ከተማዋ ብቻ ማለት ነው። አልተሳሳትኩኝ። አይ ቲንክ ያን ጊዜ 2009 2010 ላይ ወደ 8 ሚሊዮን ሰው አመት አኑዋሊ ጎበኛት ነበረ ሳልዝበርግም ማለት ነው። እዛ ጋር ያየሁት ያው ቀጥታ ወደ ቱሪዝም ላይ ወይ አገሬ እንደዛ ብትሆን ብለህ ያየኋቸውን ነገሮች ልንገርህ። ኦብቪየስሊ ኢትዮጵያና ኦስትሪያ የሚወዳደሩ ናቸው እያልኩ አይደለም። ማለት ካልቸራሊ ሳይሆን ኢኮኖሚካሊ የሚወዳደሩ ናቸው እያልኩኝ አይደለም። እና ኢትዮጵያን ፊት ብላ እሷን መሆን አለባት እያልኩኝ አይደለም። ግን ኤፊሽንሲ አይቻልም። ኤፊሽንሲ የምልህ እንትን ነው። ሲቲ ሆል ነበር ያደረኩት የሆነ የተወሰነ አፓረንቴን ማለት ነው። አንዱን ቲቸርስ ትሬኒንግ እና አውስትሪያ ያለውን ማለት ቲቸርስ ትሬኒንግ እና ቱሪዝም ማኔጅመንት ነበር የተማርኩት። እና ሁለት አፓረንቴን አንደኛውን ሲቲ ሆል ላይ ነበር ያደረኩት። ማለት ሲቲ ሆል ማለት እንዲህ ኮንቬንሽን ሴንተር ነገር ነው ማለት ነው። እንግዲህ የዛሬ 18 ዓመት እዛ ኮንቬንሽን ሴንተር ላይ ሲሄድ ስንት ሰው እንዳለ ታውቃለህ? አጠቃላይ የሚሰራው 5 ሰው ማለት 5 ሰው ነው በቃ ያለው የሚሰራው 5 ስታፍ ነው ያለው እንዳል ኮንቬንሽን ሴንተሩ ማለት ነው። እዛው ሂደው ያው ሲያስተዋውቁን እሷ የምስራቅ አውሮፓ ምናምን እንዳለ የሆነ ሴግመንት ኦፍ ዜር ማርኬቲንግ የምትሰራው እሷ ነች። እሷ በዚህ ጋር ያለውን ማርኬት የምትሰራው እሷ ነች። እሱ የሆሉ ማኔጀር ነው። በጣም ኤፊሽንትሊ ነው የሚሰሩት። አይደል ነው እኛ ጋር እንደዛ አይደለም እኮ። እኛ ጋር እኮ ግርግር እናበዛለን አንድ ስራ ማለት ነው። አሁን አላውቅም በፊት አሁንም ብዙ የተለየ ነገር የለም። ያውም እንደዛም ሆኖ ኢንኤፊሽንሲ በጣም ይኖራል፣ ግን ግርግር በጣም እናበዛለን ማለት ነው። እና እንትን ነው አዳራሹ 2009 ነው የሚልም 2009 ላይ አዳራሹ ሲቲ ሆሏ ስንገባ ላይክ ፕሌን የሆነች ነበረች ማለት ነው። ከዛው ሪሞት አለችው። በሪሞት ከፈለገ እንደ ሲኒማ ያደርጋታል።
ወንበሮች ወጣ ይሉና ከፈለገ እንደፈለገ አንድ 3-4 ሴቲንግ አላቸው ማለት ነው። ኤኒዌይስ እነሱ ጋር ቱሪዝም በደንብ ቋንቋ ነገር ነው። ላይክ ያ እንትን ነው ላይክ ማንን ለምሳሌ ስትገባ ከምታየው ነገር አንድ ኦስትሪያ ኖ ካንጋሮ የምትል ነገር አለች ማለት ነው። ያው ኖርማሊ ኦስትሪያን እና አውስትራሊያን ኮንፊውዝ የማድረግ ነገር አለች አይደል? በቃ ያን ያህል የሆነ ከውጭ ስለሚመጣ ሰው ፎከስ አድርገው እየሰሩ ነው። ከውጭ ስለሚመጣ ሰው ማለት ነው። ያ ማለት ሬጉሌትድ ነው። በደንብ ላይቭሊሁዳቸው እንደሆነ አምነውበታል። ስለዚህ እያንዳንዱ ወረድ ብሎ ያሉት ነገሮች ላይ ራሱ ቱሪዝም ፎከስድ የሆነ ነው አሰራራቸው ማለት ነው። ይህ ማለት እስከ አካባቢ ጽዳት ድረስ ይወስነዋል። ሰስቴናብሊቲን ኢምፕሊመንት እስከማድረግ ድረስ ይወስነዋል ማለት ነው። አሁን አይደለም 2009 ላይ እዛ ሳልዝበርግ አንድ ኢንቫይሮንመንታል የምታስተምረን አንድ ሴትዮ ነበረች። እንደገባ ነው አንዲት ዶክተር ነበረች። ሲሪየስ ነው። ሰፓሬት ማድረግ ኦፕሽናል አይደለም። ይሄ ማለት 18 ዓመት ነው። ብቻ ፌስታል ምናምን ተብላ የመጣችው ነገር አልቻለኛ ጋር እሱ ለብቻ ለእኛ ያስፈልጋል አያስፈልግም ለብቻ ሆኖ ማለት ነው። ያን ጊዜ ግን ሌጋሊ ግዴታህን ግላስን በግላስ ፕላስቲክን እና ባዮ ዌስትን እና ወረቀትን ለብቻ መለየት ማለት ነው። ኦፕሽናል አይደለም። የሽንት ቤት ውሃም ተመልሶ ተጣርቶ እንደሚጠጣ ያስጎብኘዋል ማለት ነው። which ፒውርሊ እንደ ሳይንስ ስታየው እንደውም ሰሞኑን እያወራን ነበረ። ቅድም ነው ሰሞኑን ዝሮ ውሃን እግዚአብሔር አንዴ ነው የፈጠረው። ከየትም ጋር ቀላቅለህ አድርገው ኢቫፖሬት የምታደርገዋ ነገር ውሃዋ ነች። ከዛ በኋላ ያቺ ከምትዘንበዋ ውሃውና ትመጣለች። ኢቭን ከአይነ ምድርም ከምንም ጋር ይሁን ከሽንትም ጋር ይሁን በውሃ ፓርት መጨረሻ ዴስቲኔሽኗ ወደ ላይ ነው። ከዛው ተመልሳ ትመጣለች። እሷ ሰርክል ማንም ኢንዱስትሪም ሆነ ምንም አያቋርጠው እና እንደው ለመመለስ ያህል እሱ ነው። ስዊዘርላንድ ደግሞ ያው እነሱ ደግሞ ያው ትንሽ እንደዚህ ቀርቤ ሙሉ አካዳሚክ ነገር ነው እንጂ ያየሁት የቱሪዝም ነገር ባላይም ያው እነሱ ሌሎች ኢኮኖሚካል ነገሮች ቢኖሩ እዛም ቆይታ አድርጋል አይደል? ያው እሱም ብዙም ዲቴይል ማውራት ቢያስቸግረንም ግን ያች ኖርዌይ ላይ እንደውም የቱሪዝምን ነገር ፎከስ ብዙ ያየሁት ነገር የለም። እቺ ሚድናይት ሶል የምትባለዋን በደንብ ሚድናይት ሶል ማለት ሶል ፀሐይ ነች በእነሱ ማለት ነው። የሆነች ቀን ላይ እንትን ትላለች ፀሐይ 24 ሰዓት ሳትመጣ ትቆያለች። 24 ሰዓት ደግሞ ትመጣለች። ሳይመሽ ያድራል ማለት ነው። እኛ ትሮፒካል ስለሆነን ቢበዛ ቀኗ የምትለያየው በአንድ ሰዓት ምናምን ነው። በደንብ ፎከስ አድርገህ የረመዳን ጊዜ ካየ ካላንደሮቻችንም ላይ ፀሐይ መግቢያ ሰዓት ይናገራል እኮ በየቀኑ ስለሚለያይ ማለት ነው። የእነሱ ጋር ደግሞ እዛ እስከ 5 እስከ 6 ሰዓት ስለሚሄድ የእውነት ማተር በደንብ የምታየው ነገር ነው ማለት ነው። እሱን አይቻለው። ኤኒዌይስ ብዙ መማር አለብን ነገር አለ ብዬ አስባለሁ። እስቲ ወደኛ ሀገር ወደ ቱሪዝማችን እንምጣና ብዙ ጊዜ ያው እንግዲህ ኢትዮጵያ ሁሉም ነገር አላት የሚል ነገር አለ። እኔም አምናለሁ እሱን። ተፈጥሮ አለ፣ ታሪክ አለ፣ ባህል አለ። በዚህ ውስጥ ደግሞ ብዙ አይነት መልኮች ይኖራሉ እንደ ቱሪዝም ፕሮዳክት ሌሎችም ማለት ነው። እና አለን ብቻ የሚለው ነገር በቂ አይመስለኝም። እና ብዙ ደግሞ ጄኔሪክ የሆነ ማርኬቲንጉ ላይ ፎከስ እናደርጋለን። በአንድ በኩል ሊያስኬድ ይችላል። የፕሪሲሽን ማርኬቲንግ የሚባለው ነገር የኒች ማርኬት ላይ ብዙ አንታይም፣ አልመጣንም። እንግዲህ እሱ የራሱ ምክንያት ሊኖረው ይችላል። ግን አንተ እንዴት ታየዋለህ ይህንን ነገር? ለምሳሌ አንዱ ኢትዮጵያ የምትታወቅበት ላንድ ኦፍ ኦሪጂንስ የሚለው መለያዋ ነው እና ብራንዷ ነው ኢትዮጵያ። ከዚህ አንጻር እንግዲህ ምድረ ቀደምት የሚለው ከሰው ልጅ አመጣጥ ጋር ከሉሲ ጋር ይገናኛል ወይም ከድንቅነሽ ጋር። ከዛ ባለፈ ደግሞ ለዛ ብቻ አይደለም፣ ብዙ ኦሪጂን ብለን ልንላቸው የምንችላቸው ነገሮች አሉ። ቡና አንዱ ነው። ምንም እንኳን እዛ ላይ ካፒታላይዝ አላደረግንም፣ የኛ መሆኑን ብዙ አይታወቅም ስላልሰራንበት። ግን ደግሞ የቡና መገኛ ነው፣ የጤፍ ነው፣ የተለያዩ ነገሮች ልንል እንችላለን። ኦሪጂኖች ብዙ
ምንላቸው ምናነሳቸው መገኛ ምንለው ነገር ምድረ ቀደምቶ እሱን መሰለኝ የሚገልጸው። ለምሳሌ ኮፊ ላይ ምን ሰራን? ብዙም ፎከስ የምናደርገው ሴርሞኒው ላይ ነው። ኮፊ ሴርሞኒው ላይ ሪቹዋልሱ ላይ ነው ፎከስ የምናደርገው። እሱንም ቢሆን ያን ያህል በደንብ በወጉ አስተዋውቀን ወጥ በሆነ መንገድ ማርኬት አላደረግነው። አንድ የውጭ ዜጋ ወይም ቱሪስት ቢመጣ የሚያገኘው ቡና በየቡና ጠጡ ስቴሽን በየፎቁ ላይ ያለ፣ በየቦታው በየመንገዱ አለ። ጥሩ ኤክስፒሪየንስ ነው ብዬ አላስብም የሚያገኘው። በጣም ጥሩ ጣዕም የሌለው ድፍርስ ያለ ቡና ሊሰጠው ይችላል፣ የኳሊቲ ስታንዳርድ ስለሌለን ማለት ነው። አቆላሉ፣ ሮስቲንጉ፣ ኤቭሪቲንግ የተለያየ ነው። እሱም ቢሆን ችግር አለው፣ ግን እሱ ላይ ነው ፎከስ የምናደርገው። ግን ደግሞ የዚህ የኮፊ ቱር የሚባለው ነገር ወደ ፕላንቴሽኑ ሄዶ እሱን ማርኬት የማድረግ ነገር ላይ ብዙ እየሰራን እንዳልሆነ ይሰማኛል። ከዛ ጋር በተያያዘ ብዙ ጊዜ ስታነሳ መሰማክ ስለዚህ ስለ ሄርባል ሜዲሲን ቱሪዝም ነው። ኢትዮጵያ ያው እንደሚታወቀው ብዙ ባህላዊ መድኃኒቶች አላት፣ ባለሙያዎችም አሉ፣ ለሁሉም ነገር ሊሆን የሚችል ማለት ነው። እሱንም አልሰራንበትም እና ብንሰራበት በኮፊ ቱሪዝም፣ በኮፊ ቱር እና በዚህ በሄርባል ሜዲሲን በኩል ኢትዮጵያን እንደ ኒች ማርኬት አድርጎ የግሎባል የቱሪዝም ማፕ ላይ ማምጣት የሚቻልበት መንገድ ይታየኛል። እና ምን ትላለህ? እሱን ያው አንድ ጥያቄ ሳይሆን ግሩፕ ኦፍ ጥያቄዎች ናቸው። መጀመሪያ ማርኬቲንጋችን ጋር ልቀጥል። ያው ደርሶ ኤክስፐርት የመሆን አባዜ እንዳይመስል፣ ግን ያው የታየኝን እኔ ፐርስፔክቲቭ እንደ ስቴክሆልደርም እሱን ለማብራራት ያህል አንደኛው ማርኬቲንጋችን በደፈናው የሆነ ይሄ ነገር ማርኬቲንግ ስትሰራ ከምታደርጋቸው ፈርቶች አንዱ ነው በሚል አንጻር ሳይሆን ፎከስድ መሆን አለበት ብዬ አስባለሁ። ፎከስድ መሆን አለበት ብዬ አስባለሁ። እሱን ከማለቴ በፊት ግን ማለት ነው ያችኛው ስትነሳ ያልከኝ ኢትዮጵያ ብዙ ነገር አላት የሚለው ነገር ማለት ነው። በእርግጠኝነት የትም ሀገር ብንሄድ ብዙ ነገር የለኝም የሚል ሀገር አይኖርም። እኛ እንደ ኢትዮጵያ የሱ ከተሰማን መልካም ነው። ግን ሁሉም ሰው ካልቸር አለው፣ ሁሉም ሰው ኔቸር አለው። ገብተዋል። ወንዞች፣ ተራሮችሽ ምናምን ተብለን እኮ አድገናል። ከዛ ፊንላንድ ስትሄድ ደግሞ እንዴ እንደዛ ብለውን አልነበር እንዴ ትላለህ። በደንብ ከኛም በላይ ያላችሁ ሊኖሩ ይችላሉ ማለት ነው። ይሄ ኮምፒቲሽን ሳይሆን ያኛው አሁን ለምሳሌ አሁን እኛ ደግሞ እያወራን ያለው የቱሪዝም ጉዳይ ስለሆነች ማለት ነው። ስለዚህ እነዛ ዋትኤቨር ያሉንን ነገሮች ስናደርጋቸው፣ ማርኬቲንግ ስንሞክራቸው የሆነ ስትራክቸርድ በሆነው የማድረጋችን ፎከስድ በሆነ እና ታርጌት ያለው ነገር መሆን አለበት ብዬ አስባለሁ። እንደ ኤግዛምፕል ሰጥቼ ማልፈው አሁን ኢትዮጵያ ቪዚት ኢትዮጵያ which ጥሩ እያደረገ ካሉ ኢንስቲትዩሽኖች ውስጥ ኦር ኮሚሽን ይሁን አላወኩም፣ ከነሱ ውስጥ አንዱ የሆነው የሚኒስትሪ ኦፍ ቱሪዝም ነው የምትለኝ? ቪዚት ኢትዮጵያ ቪዚት ኢትዮጵያ የሆነ ሰው የሆነ ካምፓኒ ብራንድ ነው መሰለኝ፣ የመንግስት ማለት ነው። ቪዚት ኦሮሚያም አለ በዛ በኩል ረን የሚያደርገው ሚኒስትሪ ኦፍ ቱሪዝም ሊሆን ይችላል። ራይድ ላይ ቪዚት ኢትዮጵያ የምትል ብራንዲንግ አለች ማለት ነው። ምንድን ነው እሱ? ለእኔና ለአንተ ማብራራት ማንም ግዴታ የለባቸው። ስለዚህ እኛ ደግሞ አይተን እንደ ፒውር ማርኬቲንግ ኢፈርት እኛ በጀቱን አናቅም ስል ከራይድ ጋር ምን አይነት አንደርስታንዲንግ ነው የተፈራረሙት? ኢቭን በጀት አለው ወይ ምን አለው ወይ የሚለውን ዝም ብለው አስዩም የምናደርገው ይኖርናል። ግን ፒውርሊ እንደ ማርኬቲንግ ኢፈርት ብትለኝ እዚህ ራይድ ላይ ቪዚት ኢትዮጵያን ከመስቀል 1-3 ሀገሮች ላይ ራይድ ካለ ማለት ነው፣ የኢትዮጵያ ራይድ ሳይሆን ኡበር የሚባለው ነገር ላይ ማለት ነው። እንደው በጀቱ ከፈቀደ አውሮፓ ያለው ኡበር ላይ ቪዚት ኢትዮጵያ ቢለጠፍ ያስኬዳል። ያ ሰውዬ ነው እንዲመጣ የምፈልገው። ኦልሬዲ ኢትዮጵያ የመጣ ሰው ምንድን ነው ቪዚት የሚያደርገው? ሎጂካል ሊሆን ይችላል። ለሌላ ነገር የመጣም ሰው ምናልባት ቪዚት አድርግ እያልነው ይሆናል የሚለው ነገር አለ። ኤኒዌይስ በዛ ወይ ፎከስድ የሆነ መሆን አለበት። በል ብትለኝ ነው እችኛዋ ኢፈርት ዋቴቨር በጀትም ካላት ኢፈርት ያለ በጀት አይሰራም መቼስ። ያቺ ኢፈርት ማለት ነው ኮሌክቲቭሊ ሆና ጉድ ፖርሽን ኦፍ ኢንተርናሽናል ትራቨለርስ
እንትን ናቸው። ጉድ ፖርሽን ኦፍ ኢንተርናሽናል ትራቨለርስ ሪታየርድ የሆኑ ሰዎች ናቸው፣ እድሜያቸው ከፍ ያሉ ማለት ነው። ወደ እሷን ወደዚህ ወደ አዲሱ ደግሞ ኒው ጄኔሬሽን እንመጣለን። አሁን ቲክቶክ ላይ ምናምን ላይ ወዳለው ጄኔሬሽን ማለት ነው። ግን ጉድ ፖርሽን ኦፍ ኢንተርናሽናል ትራቨለርስ ሲኤንኤን ያሉ፣ ቢቢሲ ያሉ የሆነ የ30 ሰከንድ የቢቢሲ ላይ ኤር ተከራይታ ኢትዮጵያ ቪዚት ኢትዮጵያ ብላ ብታስተዋውቅ የሆነ ፎከስድ የሆነ ታርጌት ማርኬት አለ። ተረድተኛል። ምናልባት ግን እዚህ ጋር እኔ ቻሌንጅ ማድረግ ቢኒ አሁን ይሄ ላንድ ኦፍ ኦሪጂንስ መሰለ የሚለው ከዛ ቪዚት ኢትዮጵያ አለ ታክሲ ላይ ያልከው ብዙ ኢትዮጵያኖች ያውቁታል ብለህ ታስባለህ? ለእኛስ ቢሆን እንደው ምልህ መጎብኘትና ለእኛ መንገር ግዴታ አይደለም ያልከው እንዳለ ሆኖ ብዙ ሰው ያውቃል ብዬ አላስብም። እኔ በመሰረቱ ግን እንደ አንድ ዜጋ አውቆ ማሳወቅም ይኖርበታል። አንዱ እሱ ነው የኔ አንግል ማለት ነው። መለጠፉ ምናልባት ከበጀት አኳያ ፕራዮሪቲ ከመስጠት አንጻር በጀቱን ባላቀውም ያንን ለሌላ ቅድሚያ መስጠት ያልከው እንዳለ ሆኖ ሊያስኬድ ይችላል እሱ። ሌላማው ወደ ቢቢሲ ስትመጣ አሁን ላይ እነዚህ ሚኒስትሪም ሚዲያዎች አይ ቲንክ በሶሻል ሚዲያ እየተተኩ አይደለም። ሶሻል ሚዲያው ደግሞ በጣም ብዙ የጄንዚ ያልከውም እነዚህ ዲጂታል ኖማድስ የተለያዩ ሴግመንቶች አሉ በኒች ልንሰራቸው የሚገቡና እሱ ላይ ደግሞ ካፒታላይዝ ማድረግ የበለጠ ስትራቴጂክ አይደለም ብለህ ታስባለህ? እንደዛ አሁንም ቻሌንጅ ላደረግህ ነው ማለት ነው። አንደኛ ያልከኝ ምን አልከኝ? ቪዚት ኢትዮጵያ ለዶሜስቲኩም ነው አልከኛ። ኖ ማወቅ አለባቸው ላይ አዌርነሱ ጀስት ብራንዲንጉ መሆን አለበት። አሁን ላንድ ኦፍ ኦሪጂንስ ብለህ ብትጠይቅ ራንደምሊ ምንድን ነው ከምን የተነሳ ነው ብትል ምን ያህል ኢትዮጵያውያን ይመልሳሉ? ቪዚት ኢትዮጵያ የሚለውም ነገር ለሌሎች የምንነግረው ነገር እኛ ጋር ምን ያህል ነው አዌርነሱ? አይ እንትን ነው እንጂ አይ ቲንክ ጥያቄህን ከተረዳሁት የኔ አርጊመንት ምንድን ነው ቪዚት ኢትዮጵያ የሚለው ነገር ኢትዮጵያ ውስጥ መደረጉ ሞር ፕሎዘብል ይሆን፣ በእኔ በኩል ሞር ፕሎዘብል የሚሆነው ከኢትዮጵያ ውጭ ያሉ እንደዚህ ፖስት የማት ያው ተንቀሳቃሽ መኪና ነው ታንዛኒያ ያለ ወይ ደግሞ በአንድ በኩል ደግሞ ኦስትሪያ ያለ የሆነ የትራንስፖርቴሽን ካምፓኒ ጋር ተፈራርመን ትለጥፍ ነው የኔ አንግል ማለት ነው። ዊች አንተ ደግሞ ጥሩ ምን አርጊመንት አመጣ? አይ ዶሜስቲኩንስ ምክንያቱም ሰው ያውቃል ወይ የምትለዋ ነገር ነች መስለኛል አለች። ዶሜስቲኩ ከሆነ ታረለም በአማርኛ ይሁን በኦሮምኛ ለምን አይሆን? ማጆር ለምንድን ነው በእንግሊዝኛ ይሁን? የእውነትስ እኛ ስፔኩሌት እያደረግን ቢሆንም ማለት ነው ስፔኩሌሽን ነው ኦፍ ኮርስ ስፔኩሌት እያደረግን ቢሆንም ትሩዝ ብሎ ያቺ ነገር ለቱሪስት የተዘጋጀ እንደሆነ ያስታውቃል። ብዙም ያስኬድ እኮ ለምሳሌ ለስብሰባ የመጡ ሰዎች ያዩታል የምትለዋ አንዱ አንግለች። ለስብሰባ የመጡ ሰዎች ያዩታል የሚለው አንዱ እንደው ግን እንደ ኢፈርት አንዷ ፓርት ነች እኮ። ብዙ እኮ የሚደረጉ ማርኬቲንግ ኢፈርቶች አሉ። አንዷ ፓርት ነች። እሷኛዋ እንደዚህ አውት ኦፍ ደ ቦክስ ሆኖ ላይክ ሪተርን ኦን ኢንቨስትመንቱን ላ ማወቅ የሚቻልበት ለምሳሌ ራሽያ እንበልና ኢትዮጵያ 600 መኪናዎች ላይ ቪዚት ኢትዮጵያ የምትለዋን ነገር በእንግሊዝኛም ወር በራሽያኛም ተለጥፎ ከዛ በኋላ በዚህ ዓመት ደግሞ ምን ያህል ራሽያ ትራቭለሮች መጡ የምትለዋን መመዘን እንዲቻል ቢሆን መልካም ብዬ አስባለሁ። ኢዚየር ደግሞ ቅድም ያልከው ኒች አለ አይደለ? ቅድም ያልከው ኒች ለምሳሌ ኦኬ ኢትዮጵያ አሁን ለምሳሌ ለሱዳኖች አዲስ አበባ ኦር ኢትዮጵያ ጀነራሊ እንዴት ነው ለምን የምትመቻቸው? ለሱዳኖች ኢትዮጵያ ሲመጡ ይበርዳል፣ ጃኬት ይለብሳሉ፣ ጫማ ይለብሳሉ፣ ሰው አቅፈው ይተኛሉ። እዛ ሙቀት ስለሆነ ማለት ነው። የሆነ ለኢትዮጵያ ቅርብ ላሉ ኒች የሆነችባቸው ጉዳዮች እኮ አሉ። ለምሳሌ ለሃኒሙን ጥሩ ቦታ ነች። አሁን አፎርደብል ትሆናለች አትሆንም ሌላ ነገሩ ነው። ቢያንስ የቪዛ ፕሮሰሱን አውሮፓ ሄዱ ሃኒሙን ከማድረግ ይቀላል። ምናልባት ከዱባይ ተቀንሳለች አትቀንስም ለብቻ መጠናት ያለበት ነገር ቢሆንም ማለት ነው። ግን እንደዚህ አይነት ፎከስ ተደርጎ እዚህ አፍሪካ ውስጥ ያሉ ሀገሮች ጋር ያንን ነገር ኮሚኒኬት ብናደርግ መልካም ነው ብዬ አስባለሁ። ምክንያቱም ቪዚት ኢትዮጵያ የምትለዋ ነገር እንዳልኩት ቲክቶክ ላይ አይደለም የተባለው መኪና ላይ ነው የተለጠፈው ማለት ነው። ስለዚህ ቤተር መኪኖች ነበሩ። ቅድም ያልከኝ ደግሞ ስለ ዲጂታል ኤጅ መድረሳችንና አሁን ከሜንስትሪም እና ሶሻል ሚዲያ የምትለው ነገር የኔ ነጥብ ምንድነው? አንደኛ ኦብቪየስሊ
አሁን አዲስ የመጣው ይሄ ቲክቶክን ጨምሮ ሶሻል ሚዲያ እንደ ሚዲያ ከሜንስትሪም ጋር ያለው ኢኩታቢሊቲ የታወቀ ነገር ነው። ቢያንስ ኢኳል ኦር ከፍ ያለ ኢንፍሉዌንስ እያመጣ እንደሆነ የታወቀ ነው። ኦብቪየስሊ ሜንስትሪም ያሉም ሚዲያዎች ሶሻል ሚዲያ ላይ አሉ፣ የራሳቸውን ኮንተንት እዛ ላይ ይለቃሉ። ከዛ በኋላ ኢትዮጵያ እንደ ማርኬቲንግ ኤፈርት ስታወጣ ይህንን ኮንሲደር አድርጎ ነው መደረግ ያለበት የምትለዋ ነገር አለች። ያው እኔ በሶሻል ሚዲያ መሆን አለበት በሜንስትሪም መሆን አለበት የምትለዋ አንግል ሳይሆን ያው ሲኤንኤን ኤግዛምፕል የጠቀሱት ሲኤንኤን እና ቢቢሲ ያው ኦብቪየስሊ እስካሁን ተከታታይ ስላላቸው ነው ኢንቢዝነስ ያሉት ማለት ነው። ኮንግሎሜሬቶች ናቸው። እና በል ብትለኝ ደግሞ ሞር ወደ ሶሻል ሚዲያው ኢንተግሬት ያልሆነ ኤጅ ግሩፕ ደግሞ ከቴክኖሎጂ ራቅ ያለው ኤጅ ግሩፕ ዊች ማጆሪቲ ትራቭል እያደረገ በቅደም እሱን በኦልድ ፋሽን ትራቭል እንደሚሆን ለብቻ ያነሳኸውና እኔም የምደግፈው ምን አለ አሁን ደግሞ ኒው ኤጁ ሰው ደግሞ ኒው ኤጁ ግሩፕ ደግሞ ትራቭል እያደረገ ነው። ያው ምክንያቱም ኮንተንትም ስለሚሆን ትራቭል ማድረጉ ራሱ ኮንተንትም ስለሚሆን እሱ ትራቭል እያደረገ ነው። እሱ ለብቻ ፎከስ መነካት አለበት። ያ ሜንስትሪም ላይ ሰው ይከታተል። ይሄ በሪሰርች ነው ቤዝድ መሆን ያለበት። እዛ ላይ ይታያል ተብሎ ከታሰበ መደረግ አለበት። ያንን ነጥብ ያነሳሁት ምንድነው በል ብትለኝ እኔን ኤግዛምፕሌ በሜንስትሪም አደረግኩት እንጂ ሲኤንኤን ላይ 30 ሰከንድ እገዛና አስተዋውቅ ነበረ ያልኩ ነገር ምናልባት ደግሞ በሶሻል ሚዲያው ደግሞ ብታየው ኢኳሊ ኢምፖርታንት የሆኑ አሉ አይደለ? እና አይሾ ስፒድ ሲመጣ የፈጠረውን አይነት ተጽዕኖ ማለት ነው። እንደዚህ አይነት ሰዎችን ተከፍሏቸው እንደ ስራ እንዲያስተዋወቁት የማድረግ ኢፈርቶች ያው ፎከስ ተደርጎና ዝም ብሎ ይሄ ኦኬ ማርኬቲንግ ነው ይሄ መለጠፍ አለበት ምናምን ከሚለው ሳይሆን ምን እንዲያደርግልን ነው ይሄን የምናደርገው የሚለው ነገር ፎከስ ተደርጎ ቢሰራበት መልካም ነው ነው። ወደ ቀጣዩ ሲሄድ ኮፊ ቱሪዝም ያልከው ያው አንድ አክሱም ጀምረ ነው ከነበረ አንድ የትራቭል ጋይድ ያው ሰብስታንስ ባይወጣውም መጨረሻ ላይ ባንጨርሰውም ሰብስታንሻል ባይሆንም እነዚህ ሁለቱን እናንተም በደንብ አውርተንበታል። እነዚህን ሁለቱን ነጥቦች ኮፊ ቱሪዝም እና ኢትዮ ሜዲካል ቱሪዝም ሄርባል ቱሪዝም ማለት ነው። እነሱንም ቅድም ካልኩት ነገር ጋር ይያያዛሉ። መጀመሪያ ቱሪዝምን አንደርስታንድ ከተደረገ እና ፒውርሊ ሰው አንደርስታንድ ያላረገውም እያልኩኝ አይደለም። እንደ ቱሪዝምን ፒውርሊ አንደርስታንድ ከተደረገ ስትራቴጂ ማበጀት ይቻላል። ለምሳሌ ኮፊ ከቱሪዝም ጋር የሚያያይዘው ነገር ዲፋይን የተደረገው ኢትዮጵያ አቆላሏ ምናምን የሆነ ጋይድ መጥቶ የሆነ ኮፊ ሃውስ ላይ ሰው መውሰድ ምናምን ሊሆን ይችላል። ቴል ዩ ፍራንክሊ የተለየ ኮፊ አጠጣጥ ነው እንጂ ስታርበክስ የሚባል ሰው ኮፊ ከኛ በላይ ሲጠጣ የኖረ ሰው ነው ማለት ነው። ያ ነገር ይመቸዋል አይመቸውም ሁላ እኛ አስዩም ነው ያደረግነው። ይመቸዋል አይመቸውም የሚለው ነገር ማለት ነው። ኮፊ ብሎ የሚመጣበት ብዬ ማስበው ስለ ኦሪጂን ስቶሪ ብናወራ፣ ምክንያቱም ኮፊ የእውነትም ኦሪጂን ነን። አንድ ፕሮጀክት ነግሬ ነበረ። አልቤናም እየሞከረው ለማድረግ እየሞከረ ያለው አንዱ ፕሮጀክት ምንድነው እንግዲህ ከክላይንታችን ሪስፖንድ ካደረገልን ማለት ነው ፕላንቴሽኖች ጋር ተኪዶ ፕላንቴሽኖቹ ላይ ሰው ኢመርሲቭ የሆነ እዛ ቁጭ ብሎ እዛ ተኝቶ እዛ ካምፕ አድርጎ አመራረቱን አለቃቀሙን አይቶ እሱን ማድረግ እንችላለን። ኮፊ የተሸጠ ነው። ኮፊ ኤክስፒሪየንስ የምትለዋ ግን እቺ ጋር ከመጠጣትና የእንትን ቡና ከማለት ከቱሪዝም ጋር ሞር ሰው ሂዶ ሌላ አይነት ዶላር አጥፍቶ እንዲመጣ ቅድም ባልኮ ደግሞ ዶሜስቲኩም ሰው ማለት ነው ኮፊ አለን ይባላል። ሂዶ ግን ኮፊ ፕላንቴሽን ላይ ካምፕ አድርጎ which sustainable እንዲሆን በተጠበቀ መንገድ እሱ መደረግ አለበት። እሷም ምንድነች ኦኬ ያቺ ኮፊዋን የመንቀሳቀሻ ምክንያት ፒውርሊ ለማድረግ ማለት ነው የመንቀሳቀሻ ምክንያት እሱ የድረስ ይሄዳል ማለት ነው። የኮፊ ኤክስፖርተር ኦር የኮፊ ኤክስፖርት ኦር የኮፊ ኮንቬንሽኖች ኢንተርናሽናል ይኖራሉ አይደለ? ኢትዮጵያ የሆነ ይዛው የምትሄደው ነገር አለ። ኑ ዛፉን ይዩት፣ ኑ ጫካውን ይዩት የምትባል ነገር እስከ ማድረግ ፐርፐዝሊ የማድረግ ነገር ማለት ነው። ይሄ ማለት ከየቱ ጋር ሊተሳሰር ይችላል?
ሜጀር የሆኑ ኤክስፖርተሮች አሉ። የኤክስፖርተሮቹ ደግሞ እኛ ሀገር ያሉት ኤክስፖርተሮች አሉ። እነሱ ደግሞ ደንበኛ አላቸው እዛ ኢምፖርት የሚያደርጉ የሆነ ሀገር ማለት ነው። እነሱ ደግሞ ያን ነገር ዲስትሪቢዩት የሚያደርጉበት ኔትወርክ አላቸው። እነዛ ዲስትሪቢዩሽን ኔትወርካቸው ምክንያት አላቸው። ቢያንስ ስራውን ለመጀመር እንኳን ማለት ነው ኢምፕሊመንት ለማድረግ በዛች ኔትወርክ ብንሄድ የሆነ ፋሚሊያራይዜሽን ትሪፕ በቀላሉ መምጣት ይችላል። ሶርሱን የማየት ነገር ማለት ነው። ቡናችንን እዚች መጥቶ አዲስ አበባ መጥቶ ሲጠበቅ ለእኛም እኮ እንግዳ ነው ቡና ማለት ነው። ለእናንተም እንግዳ ነው እኮ እንደ ገርሞን ነው የምንጠጣው እኮ እንጂ ኢትዮጵያዊ ስለሆነን ሁሉም ሰው ቡና ያውቃል አይደለም። የጀበና ቡና ስለቆላን ቡና ታውቃለች ያውቃል አይደለም። ኒች ነው ግን ከዛች ከመጠጣቱ ውጭ ፕሮዳክሽኑ ነው ያለን እኛ እንጂ ቡናማ በደንብ የሚጠጣበት ሀገሮች አሉ። ፕሮዳክሽኑ ስለሆነ ያለን ነው። እሱኛው አንዱ ነው። the other thing the same goes for Ethiopian herbal tourism ማለት ነው። ኢትዮጵያን herbal tourism ሀፕን እያደረገ ነው። ኦልሬዲ ሀፕን እያደረገ ነው። አይ ቆይ ሀፕን እያደረገ ነው የምልህ ወጌሻ አለ። ወጌሻ ሰው ይታሻል። ገብቷል። እዛ ጋር በቲቪ ትሰማለህ። እንትን ባህል ሕክምና ምናምን ተብሎ ትሰማለህ ማለት ነው። ትክክል። ኦኬ ሀርባል ቱሪዝሙ አይደለም ሀፕን እያደረገ ያለ ሀርባል ሜዲሲን ሀፕን እያደረገ ነው ማለት ነው። ሜዲሲኑ እሱን ነው። ገብቷል። ከዛ አሁን ደግሞ ዝም ብለህ እንኳን ወጣ ብለህ ስታየው ሰው ቱርክ ሊታከም ይሄዳል። እሱን ይታካ እያልኩኝ አይደለም፣ ተጠንቅቅልኝ። ስታየው ኤጀንቶች መጡ። ወዴት? ወደ ውጭ ሀገር የሚያደርጉ የሚያስተላልፉ ደላሎችና ኤጀንቶች መጡ። ኢነዌይ አውት ባውንድ ቱሪዝም ነው ማለት ነው ነገር። ኦኬ ለካ ቱሪዝም ሜዲሲንም ሕክምናም ሰዎችን የሚያስጉዝ ሰበብ መሆን ይችላል። ስፖርትም እንደሚሆነው አርትም እንደሚሆነው ሕክምናም ይሆናል። እስካሁን የኖርነው ባህል ላይ፣ አርኪቴክቸር ላይ፣ ካልቸር ነገሮች ላይ ተብሎ ነው እየመጣ ያለ። ስለዚህ እኛ ያለን ደግሞ ሜዲሲን ምንድን ነው? በአንደኛው መንገድ እንግዲህ ላደጉ ሀገሮች ትልቅ የሆስፒታል ስንገነባ ምናልባት ዳያሊሲስ የሌለው ሀገር ከሆነ እኛ ሀገር መቶ ዳያሊሲስ እኛ ሀገር መቶ ኦፕራሲዮን ሊሰራ ይችላል። ግን እኛ ደግሞ ኢንዲጂነስ የሆነ ባህሎች አሉ። አንተም በራስህ ልምድ የምታውቃቸው እኔም ባለችኝ የሰማኋቸው የማውቃቸው አሉ። ለምሳሌ ጉራጌ ክልል ላይ አንዲት ሴትዮ አለች። በፌስታል ብትመጣ ተሰባብረህ ማለት ነው። በፌስታል ብትመጣ እሷ ጋር ተደጋግመህ ትወጣለህ ማለት ነው። እና ዝም ብሎም ግን በነሻጣ ኑና ጎብኙን ሳይሆን ስትራቴጂካሊ አይቲቪ ላይ ተገብቶ አሁን ያልኩህን አይነት ማለት ተሰባብረውን በፌስታል የተቀመጠ ሰው ካላችሁ አምጡና አንድ አድርገን እንመልሰዋለን። እኛ ሳንሆን እኛ ማርኬተሮች ሆነን ማለት ነው አሉ። እኛም ባንመሰክርላቸው ሰዎችን እየጠገኑ ያሉ ሰዎች አሉ። ይሄንን የሚገርምህ አክሱም የድሮ ሳይሆን ከዚህ ከጦርነቱ በኋላ ለሆነች ፕሮጀክት ሂጄ አንድ ዶክተር ጆኒ መሰለኝ ዶክተር ጆኒ ተብሎ ዩኤን ነው የሚሰራው፣ ሽሬ አካባቢ ነው የሚሰራው። አገኘሁትና እንደዚህ ያው ፕሮጀክቱ የነበረችው ምንድን ነች? ሊትሬቸርም እንዲኖር ነው። ሊትሬቸር እንዲኖር ምን አሁን ኮፊ ቱሪዝም እንደኔች ከዛ ኮፊ ላይ የሚሰሩ ሰዎች ወር ኤክስፐርተሮች እዛ ላይ ጽሁፍ እንዲጽፉ ፓኬጅ እንድናዘጋጅ ከዛ በኋላ እሱን ፓኬጅ ደግሞ ሂዶ አዘጋጅቶ ጋይድ አድርጎ እዚህ ኤርፖርት ምናምን ማስቀመጥ አይደለም። ኖ ስፔን ተኪዶ ፊውቸር የሚሉት አንድ ኤግዚቢሽን አለ። እዛ ተኪዶ ቢያንስ 100 ሽጦ መምጣት 100 የሚሸጡ ማለት 100 የሚመጡ ሰዎችን አጓብቶ ይዞ የመምጣት ነገር ማለት ነው። እና ምን አለኝ ያኛውን የሰውየውን ስም መጥቀስ ያስፈለገኝ ለምንድን ነው? ዶክተሩ ያለኝ ሜዲካል ዶክተር አይደለም፣ ፒኤችዲ ያለው ነው፣ እንትን ነው ሄልዝ ኦፊሰር ነው፣ ፒኤችዲ ግን አለው ማለት ነው። አንድ መቀሌ ላይ እሱን ሰውዬ በግንባር ሳላገኘው ነው የመጣሁት ማለት ነው። አንድ መቀሌ ላይ ያለ እንደዚህ ባህል ሕክምና የሚሰራ ልጅ አለ፣ ሰውዬ አለ። ከቤተሰቡ ነው የወረሰው። ስቴጅ 4 ይበለኝ ስቴጁን እርግጠኛ ያለው ካንሰር ማለት ነው። ስቴጅ 1 ሲሆን ትልቁ ይሁን ስቴጅ 4 ይሁን ትልቁ ይሁን አላውቅም ማለት ነው። ላይክ እኛም አይደለ ኢፈርት ተደርጎላቸው በቃ የተባሉ ስቴጅ 3 ስቴጅ 4 የደረሱ ካንሰር ታካሚዎችን ለውጥ የሚያሳይ ባህላዊ ሕክምና እያካሄደ ያለ ሰው አለ እና እነሱ ነገሮች ያው ሀፕን ያድርጉ። በመሀል ደግሞ ቱሪስትን ፍለው ወደዚህ ለመሳብ መዋሸትም እና ማጋነንም ላያስፈልግ ይችላል። ግን የእውነት ኢትስ ወርዝ ትራይንግ የኢትዮጵያ ውስጥ የሚሆኑት ብዙ ነገሮች ማለት ነው ሰው ትራቭል አድርጎ ሞክሯቸው ቢሄድ ሶሉሽን የሚያገኝባቸው በጣም ብዙ አሉ ማለት ነው። ያው በመሀል አንደኛ
ያቺ ሄርባል ሜዲሲን ላይ ከቱሪዝም ውጭ የሆነችም ነገር ብትሆን ማለት ሄርባል ሜዲሲንም ስታንዳርዳይዜሽንም ይኖራል ማለት ነው። አሁን ኢንተርናሽናል ኮንሰርን ስለሚኖረው የዛ ላይ ስትመርጥ እንኳን ቱሩን አምጥተህ የምታስጎበኝና እዛች ጋር እንደ ኤጀንት ሆነህ ታካሚ ስታመጣላቸው ሁሉም በየሰፈሩ መድኃኒት ቀመማለሁ ከሚለው ጋር አይደለም ዲል የምታደርገው። ሰርቲፋይድ ከሆነና ሪኮግናይዝ በተደረገ የጤና ሚኒስትርም ኢንቮልቭ በሚያደርግበት መንገድ ይሆናል የምትለዋ ነገር አለች። ይሄ ነው ያልመለሱታለ እንደ ከዚህ ውስጥ አይ መልሰኸዋል። ቀጣይ ጥያቄ ከዚህ በፊት ስለ ኤዱኬሽን እና ያው መመረም ስለነበርክ ምንም የዩኒቨርሲቲ ቢሆንም ግን ታች ፕራይመሪ ስኩል ላይ ወይም ገና ጀምሮ ያለውን ኤዱኬሽናል ሲስተም ከአመጋገብ ስርዓታችን ጋር ስታነሳ ሰምቻለሁ እና ሌላ ምናልባት አድማጮቻችንን ፈገግ ሊያሰኝ ይችላል ጥያቄ ክትፎ ቢቨሬጅ ተብሎ ሪኮግናይዝ ቢደረግ የተሻለ ነው ከምግብነቱ ይልቅ ብለህ ስትል ሰምቻለሁ። እነዚህ ነገሮች ላይ እስቲ ያለን እይታ ሼር አድርገኝ። ኦኬ ያው በየተራር ስለሚያዝ ብዬ ነው። ኤጁኬሽን እሱኛው የሚገርምህ እንዴት አድርጌ መሰለህ ስለ አርኤምኤንኤስኤች የሚሉት ነገር አለ አይደል? አርኤምኤንኤስኤች ሪፕሮዳክቲቭ ፕሪናታል እና ማተርናል እና ኒውቦርን ሄልዝ ኬር ምናምን ነገር ነው ማለት ነው። ያው ስነ ተዋልዶ እና የእናቶችና የህፃናት ጤና ምናምን ብለን ብናጠቃቅልለው እንችላለን። እሱ ጋር ምን ኖቲስ አደረኩኝ፣ እኛ ልጅ እያለን እኛንም ጨምሮ እኔንም አንተንም ጨምሮ የድሮ ሰዎች ስለሆን ማለት ነው። የድሮ ሰዎች ስለሆን ግን ደግሞ እኛ ደግሞ ልጅ እያለን የተወለዱም ልጆች ማለት ነው። እኛ የቱ ጋር እንደቆመ ባላቅም እኛም ልጅ እያለን የተወለዱ ልጆች ድረስ ማለት ነው። አራስ ተመርቆ ሲወጣ አሁን በዛ ስቴጅ ላይ እኔ መራቂ አልነበርኩም። ያው እንትን ኦብዘርቫንት ነበርኩ ትንሽ ልጅ ስለነበርኩ ማለት ነው። ይሄ ማለት ሩቅ ጊዜ አይደለም። ባይዘው ላይክ 10 ምናምን እና ምናምን ዓመቶች ላይ ማለት ነው 20 ምናምን ዓመቶች ላይ ያን ጊዜ አራስ ተመርቆ ኮመን የሚባል ኦር ከጥያቄዎች ውስጥ አካል የሆነ አሁን ኢሎጂካል የሆነ ቢያንስ በአዲስ አበባ ኮንቴክስት ማለት ነው። ምናልባት ክፍለ ሀገርና ገጠር አካባቢ አሁንም ሊኖር ይችላል። አይኑን ከፈተ የሚባል ነገር ነበር። እኛም አይናችንን ሳንገልጥ ነው የተከፈትነው የተወለድነው። ከጎረቤትም ሁሉም ሰው አይኑን ሳይከፍት የተወለደው። አክቹዋሊ አይኑን ገልጦ ቢወለድ ኖሮ ይሄ አይን አውጣ ተብሎ ቄስ ምናምንም ሊጠራበት ይችል ነበር ያን ጊዜ ማለት ነው፣ ኖርም ስለነበረ ማለት ነው። አሁን ግን ደግሞ ከምን ጋር የተያዘ ነው? ግን እሱ ከኒውትሪሽን አሁን ማለት ነው። አሁን አይኑን ሳይገልጥ ቢወለድ አንድ ልጅ አይሲዩ ነው የሚገባው፣ ኢንቴንሲቭ ኬር ዩኒት ማለት ነው። ምክንያቱም ሆድ ውስጥ ማደግ የሚገባውን ያህል ሳያድግ ነው የወጣው። ያንን በእኔ እምነት አክቹዋሊ የኔ እምነት አያስፈልገውም ፋክቹዋል ነገር ስለሆነ ማለት ነው። ያንን ለውጥ ያመጣው ይሄ የስነ ተዋልዶና የእናትና የአዲስ የሚወለዱ ህፃናት ጤና ላይ ትንሽ የመሻሻል ስለነበረ ነው። ቫይታሚኖችን መጡ፣ ሚነራሎች መጡ፣ እርጉዞች ክትትል ማድረግ ጀመሩ፣ አመጋገባችንም ተስተካከለ። በሱ ምክንያት አሁን አይናችንን አፍጠን መወለድ ጀምረናል ማለት ነው። ግን ያቺ ሜንታል ዴቨሎፕመንቷ እዛ ጋር አታበቃ። ስለዚህ ከዛ ከተወለደስ በኋላ ምን ያህሉ ፐርሰንት ሰው ኦሜጋ 3 እያገኘ ተገቢውን ሚነራሎች እያገኘ ተገቢውን ቫይታሚኖች እያገኘ እሱን ደግሞ የሚሰጠው ሰው በኒውትሪሽን በኩል ነው። እንግዲህ 1000 ቀንም ሆነ ከዛም ያነሰ ቀን የእናቱን ጡት ጠጥቶ ካደገ በኋላ ከዛ በኋላ የሚመገበው ምግብ ነው ኒውትሪሽን። ያ ደግሞ ኒውትሪሽን ዝም ብሎ ከመወፈርና ሰውየውን መልኩ ያማረ ከማድረግ በላይ አእምሮ እድገቱ ላይ ማተር ያደርጋል። ስለዚህ በእኔ በኩል አንደኛ ያለ ሪያሊቲ ምንድን ነው? ማጆሪቲ ሰው ያለው የግል ትምህርት ቤት ጋር አይደለም። የግል ትምህርት ቤት ጋር ያለው 1% ወይ ከ1% በታች ሊሆን ይችላል ከጄኔራል ኢትዮጵያ ማለት ነው። የግል ትምህርት ቤት ምልህ ይሄ መልካም ያው ከፍተኛ ገቢ ያላቸውና በጥሩ ክፍያ የሚያስተምሩ ሰዎች ማለት ነው። እሱ ትንሽ የፐርሰንት ሪፕሬዘንት የሚያደርገው ማጆሪቲ እንደ በአዲስ አበባ አንጻር እናወራና ማጆሪቲው ተማሪ ያለው መንግስት ትምህርት ቤቶች ነው። ዊች አሁን ደግሞ ለማየት እንደምንችለው የተማሪ ምገባ ፕሮግራም ላይ ማለት ነው። የተማሪ ምገባ ያለባቸው ትምህርት ቤቶች ላይ ደግሞ ብዙ ተማሪ ይመገባል።
ላይክ ምገባ ቢኖርም እኔ አያስፈልገኝም ቤቴ መገባለሁ የሚለው በጣም ኔግሊጀንት ነው። በጣም ኔግሊጀንት ማለት ነው። ምክንያቱም ያችን አለመገበው የምትለው ሰውዬ የሆነች በንጽጽር ትንሽ የቺፐር የሆኑ ደግሞ የግል ትምህርት ቤቶች ስላሉ እዛ ያስተምሩ ነበር። ኦልሞስት ከ90 ምናምን በላይ ቁጥር መጥቀስ ዳታ ላይ ቤዝድ የሆነ ስላልሆነ እየተመገበ ነው። ስለዚህ ያቺ ምግብ ደግሞ ያ ማለት የአዲስ አበባ ብቻ ነው ገና እያልኩ ያወራን ያለው ደግሞ የኢትዮጵያ ሲሆን ደግሞ ያችንን ምገባ ማገኝ ብዙ አለ። ያ ምገባ በራሱ የኒውትሪሽን ዴፊሽንሲ አለበት። አይ ነው የተወሰነ ቀን እንቁላል ሊኖር ይችላል ምናምን፣ ግን ህፃን ልጅ አእምሮ በኢንተርናሽናሊ ኦር እንዳደጉ ሀገሮች እያደገ እየበሰለ ከእድሜው እኩል አእምሮ እየበሰለ እንዲሄድ የሚያስፈልጉ ሚነራሎች አሉ ሳይንስ ያስቀምጣቸው ማለት ነው። እነሱም ባላገኘበት ሁኔታ ከዓለም ጋር ነው የሚመሳሰል እድሜ ላይ ትምህርት መጀመር፣ ከዓለም ጋር የሚመሳሰል አይነት ትምህርት ማስተማር ኢሎጂካል ነው ብዬ አስባለሁ። አረ ነው ሶሉሽን ይሆን አይሆን አላውቅም፣ ግን አንደኛው ኒውትሪሽናችንን እናስተካክል ማለት ገና የኢኮኖሚ ጉዳይ ስለሆነ ገና ነው። ስለዚህ ካሪኩለሙ እናስተካክል ቢባል ደግሞ ራሱ የኢኮኖሚ ኢሹ አለው፣ ቀላል አይደለም ማለት ዘ ቤስት ሶሉሽን 1-2 ዓመት ቤት ይሁኑ ነው ልጆቹ ማለት ከመግቢያ ትምህርት ቤት ከመግቢያ እድሜያቸው ወደኋላ ይሁኑ። 9 ዓመት ላይ ይጀምራል። ኦኬ አሁን አለመመገባቸው ነው ችግሩ ወይስ ትምህርት በዛ እድሜ መጀመራቸው ነው? አይደለም፣ አእምሯቸው በቂ ኒውትሪሽን ስላላገኘ ትምህርቱን እንዲከታተሉት በሚችሉት መከታተል ሙሉ ካፓሲቲያቸውን ተፈጥሯዊ ካፓሲቲያቸውን ለማውጣት በቂ ኒውትሪሽን አላገኙም። ይሄ ማለት የማጆሪቲ ስለዚህ መዘግየት አለባቸው። በእኔ በኩል ደማት እንደ ውሳኔ አይደለም፣ ገብቶኛል የምትለው እንደ ስፔኩሌት ማድረገው አይ ቲንክ በአንድ በኩል ህፃናቱ 4 ዓመት እንዳይገቡ ምናምን ዊች የፈረንጆችን የሚመስል አይነት ህግ ማለት ነው እየበሉ ያሉት ፍርፍር ነው። ፍርፍር እየበላ ከዛው ምናልባት ኢትዮጵያ ውስጥ ካሉ ወጣቶች አሁን ህፃናት ውስጥ ማለት ነው ኦሜጋ 3 አግኝቶ የሚያውቀው 1% ይሞላል። አክቹዋሊ 1% ለ1% የሚሆን ኦሜጋ 3 የሚሸጥም የለም። ላይክ ለ1% ህፃናት የሚሆን ኦሜጋ 3 ዛሬ እንግዛ ብንል በኮንፊደንስ ነው የምለው የሚሸጥን ያለ አይመስለኝም። ነሰሰሪ ኦሜጋ 3 ብቻ አይደለም ያለ የአሳ ዘይት የሚባለው ምናምን ኦሜጋ 3 ከዛ ነው ሳይንስ ሶርሱ ማለት ነው። ኤኒዌይስ እሱ ነገር ያየች የአራስ ቤት ላይ አይንና መክፈት ያነሳሁት ማለት ነው። ይሄ የኒውትሪሽንን ነገር በእኛ እድሜ አይተነዋል ሲስተካከል ማለት ነው። እነዛ ሰፕሊመንቶቹ የጤና እንክብካቤው አሁን አይናችንን አፍጥጠን የምንወለድ ሰዎች ሆነናል። ግን አድገን ጨርሰናል ማለት አይደለም። ሌላ የአእምሮ እድገት ላይ እንደዛ አይነት ችግሮች ደግሞ በስፋት ይኖራሉ ነው። ይሄ ከሀገራዊ እድገት ጋር የሚገናኝ ነው። ምክንያቱም እነዛ ልጆች ነገ የሀገር ተረካቢ ናቸው። ላይክ እኛም በዛ ውስጥ አልፈን የመጣ ነው እንግዲህ እና እንደ ሀገርም ደግሞ የአይኪው ላይ የሚነሳ ነገር አለ። ወደዛ እንኳን አንገባም። የኢትዮጵያውያን አይኪው ይባላል። ምናልባት እንግዲህ ያንን ዳታ እንዴት ወሰዱት፣ በምን አግባብ ወሰዱት የሚሉ አርጊውመንቶች አሉ። ከላንጉዌጅ አንጻር በምን ቋንቋ ጥናት ተደርጎ ነው? ምክንያቱም እኛ እንግሊዝኛ ተናጋሪዎች አይደለንም። ዝቅ ይላሉ እንዴ? ዝቅተኛ ነው ይባላል። በጣም ዝቅተኛ ነው። ላይክ 2 ሀገር ወይ እንደዚህ ነው የምንበልጠው። በጣም ታች ነው እንደዛ ይባላል። ምናልባት ሊገናኝ ይችላል ብዬ ነው። ሌላ ፕሮግራም ላይ እናወራዋለን። ምግብ ላይ እንዲሁ ኒውትሪሽን ስላነሳው ከዚህ በፊት ክትፎን እንደ ቢቨሬጅ ማየት ሞር ይቀርባል ብለኛል። ምን ማለት ነው? እስቲል ይሄኛው ማለት ነው ክትፎ ምግብ አይደለም ነው። ክትፎ አሁን ራሱ ስቴትመንቱን ስታየው ለምን ምሳ ብለህ ክትፎ አዘህ እየበላ አንተ ማን ስለሆንክ ነው ክትፎ ምግብ አይደለም የምትለኝ ነው። አንደኛ ይሄኛው ከምን ይነሳል? ክትፎ ትራዲሽናል ነገር ነው ማለት ትራዲሽናል ነገር ነው የምልህ የጉራጌ ማህበረሰብ ምግብ ነው ማለት ነው። ያው በኖርማል ፍሪኩዌንሲው በአመት አንድ የሚመጣ መስቀል ላይ የሚበላ ነገር ነው ማለት ነው። የትኛውም ህንፃ ላይ ብትወስደው በማንኛውም አይነት ሸክላ ብታቀርበው ማክሲመም የምትደርሰው ያቺ የቤት የምናገኛት ክትፎዋል። ከዛ በኋላ ከሱ ኢንስፓየርድ ነህ ሌላ ነገር መስራት ትችላለህ። ከሱ ኢንስፓየርድ ነህ ክትፎ ፒዛ፣ ክትፎ በርገር ምናምን እየተባለ የሰሩም አሉ አይደል? ስለ ክትፎ ነው የምናወራው። ክትፎ በጉራጌኛ የሚጠጣ ነገር ነው። እንዴት? 50% ስጋ 50% ቅቤ ስለሆነ ማለት ነው።
50% ሬሲፒውን ቀለል ባደርግልህ 50% ሶሊድ ነው፣ 50% ሊኩዊድ ነው። ይሄንን ደግሞ ከአንድ ልጅ ጋር እያወራሁት ኤርሚያስ ገረጃው የሚባል አንድ የአክሱም ሰው አለ። ልክ ባለፈው ይሄን ጉዳይ እያወራሁት አረ ብሎ ይሄ ዋሸሁ እንደሚለው ፕሮግራም ላይ አለ አይደል? ያ መላጣው ሰው እያለ አይደል? እሱ ይሄን ነገር እያለ ነበረ። ሪሊ አልሰማሁም። እንደዛ ተነስቷል ይሄ ነገር። ምን አለ ስለው አሁን እሱን አቀበለው አልቀበለው ለብቻ ነው። አልሰማሁትም ፕሮግራሙ። እኔ ከዚህ በፊት ድሮ አውርተናል ካንተ የሆነ ነገር ይሉና የሆነ ነገር ብለው ዋሻው እንደ ውሸት ነው እውነት ነው ብለው የሚመልሱት አባይ ቲቪ ላይ ነው። ክትፎ በስትሮ በልቻለሁ፣ በስትሮ ጠጥቻለሁ አለ። ውሸት ነው እውነት ነው የምትለው አለች። መጨረሻ ላይ እውነት ነው በስትሮ ጠጥቻለሁ አላለ ወይ? ያው አሁን የኔን ኮንሰፕት ሞር ሰፖርት የሚያደርግ ነው። ኦብቪየስሊ በስትሮ የምጠጣው እንግዲህ እኔ እንኳን ትንሽ ከተፈጨ ይጠጣል። እሷ ላይ ያችኛዋ ተጋናለች፣ ትንሽ ኤክስትሪም ሆነች። መጨረሻ ላይ እውነትም ነው አለ። እውነትም ነው አለ ማለት ነው። ግን ምን ስትል ሰማሁህ? እንደው እንትን ለማለት ነው ለአድማጮችም ግልጽ እንዲሆን ማለት ነው። ክትፎ በጉራጊኛ እንብላ ሳይሆን እንጠጣ ነው የሚባለው። እንጠጣ ነው የሚባለው ራሱ ቃሉ እንጠጣ ነው። ስለዚህ ያ ፈሳሽ የሚባል ነው። እንብላ ሌላ ነው ብለኸኛል። እንብላ ሌላ ነው። ንሰጭነ መሰለኝ የሚለው ንሰጭነ መሰለኝ። እንጠጣ ነው። አክቹዋሊ የመስቀል ቀን ደግሞ ቤት መተህ ብታይ እያልኩት ያለሁት ይገባል። ክትፎ የሚጠጣ ነገር ነው። በጣም ነው የሚገባው። እንትኑ ቀለል ሳደርግልህ ኢኮኖሚካሊ ያዘህ ማለት ነው። 50% ስጋ 50% ቅቤ ነው። ኢነ ወይ ለአርጉመንት ክፍት እኮ ነው ማለት ነው። በቃውን ባለ የሚጠጣት በሉት ምሳ አይደለም ምናምን አይደለም እኮ እያልኩኝ ያለሁት እንደዚህ አይነት ዲፕ ነገር በትራዲሽናሊ ያው ሰዎች ትራዲሽን እንዳይላቸው ነው። አይ ቲንክ ግልጽ ነው። ሄደን ለማካበር ጠጣን፣ በቃ ሄደን እንትና ቤት ሄደን ክትፎን ጠጥተን ነው መጣን። ዝም ብሎ ለማድመቅ የሚባል ይመስላል። ኖ ክትፎዋ የምትጠጣ ነገር ነች። ኖርማሊ ደግሞ ካልቸራሊ ያ ነገር የኤቭሪዴ ካይንድ ኦፍ ሚል አይደለም በትራዲሽን ኦፍኮርስ አሁን ማይት ቢ አወር ዴይሊ ላይፍ ፎር ሰም ኦፍ እንትን ፐርሰናሊ ለኔ ባይሆንም ግን ያው አቬለብል ነው። ባጭሩ ሂደህ ሆቴል ታዛለህ፣ ምንም ችግር የለውም። ግን እንደዛ አልነበረም። በማጆሪቲም የጉራጌ ማህበረሰብ ደግሞ አሁንም ድረስ መስቀል ላይ የሚበላ ነገር ነው እና በዛ ሰዓት እንደ ድሪንክ የሚቀርብ ነው በሚለው እንደ ኃላፊነት እንደ ድሪንክ አሁን ለምሳሌ ያው እኔ ወይ ይባላል እንደዛ እንጂ ጀስት ምግብ ሆኖ ነው። ግን ኮንሰፕቹዋሊ ከዛ ጋር ትንሽ ጨምርልህ ማለት ነው። ክትፎን እየበላኸው ከሆነ የሆነ የኢኮኖሚ ችግር አለ ማለት ነው። ደረቅ ብሏል። ቅቤ ብዙ የለውም፣ መጠጣት አለበት። ምክንያቱም ሲግኒፊካንት ፖርሽን ኦፍ የዛ ኢንግሪዲየንት ቅቤ ነው። ቅቤው ደግሞ 50% ነው። ያልቅባታል ብለህ ካላሰብክ ለአቅራቢዋ አርጊልኝ ብሎ ነው ማንም የሚጠይቅ። ጨፍረቅ ማለት ረጋ ያለ ነገር እንዲሆን ማለት ነው፣ ውሃ ውስጥ ያለ ነገር። እስቲ ሌላ ላነሳልህ የፈለግኩት ስለ ሱፐር ፓወር ቢዝነስ በተለይ ከሆቴል ጋር በተገናኘ ስለ ሰፕላይስ በኳሊቲም በፕራይስም በጣም የተለየ አይነት ነገር መሆን አለበት። አሁን ያለው ይሄ በጣም ስሞል ሳይዝ አቅርቦቶች ላይ አርጊውመንት አለህና እሱ ምንድን ነው? እሱኛው ደግሞ አሁን እንግዲህ ዓለምም እየተለወጠችበት ያለችው ፔስ በጣም ፈጣን ነው። ከዛ በኋላ ያው እኔም አንተም እንደገባንበት ማጆሪቲ ባይሆንም ብዙ ሰዎች እንደገቡበት ሆቴሎችን ኮንሰልት የማድረግ ሲያደራጁ አብሮ የማገዝ ኦር ገብቶም ደግሞ ማኔጅመንቱንም ኮንትራት ወስዶ የመስራት ነገር ላይ የምታየው ነገር በጣም ቦትልኔክ ሆኖ የምታየው አንድ ሆቴል ከኢትዮጵያ ኢኮኖሚ የኢትዮጵያ ኢኮኖሚ ምስልህ ጂዲፒ ምናምን አይደለም። ኢኮኖሚክ ኢንፍራስትራክቸሩ ኬተር እንዳያደረገው ይሆናል። አብራራዋለሁ። የሆነ ፎር-ስታር ሆቴል ስትሰራ ማጆሪቲ ነገርህን ላይክ ሆቴሉ ወጥቶ ገዝቶ ነው የሚመጣው ከውጭ በተለይ ሲነሳ ማለት ነው። አንድ እሱ። ሁለተኛ
አሁን ሴታፑ ላይ ነው ኢንፍራስትራክቸሩ እና ኢኩፕመንቱ ማሽነሪዎቹ ምናምኖቹ ሲደረግ ማለት ነው። እያወራሁ ያለው ስለ ቢልዲንግ ማቴሪያሎች አይደለም። ሆቴል ከሆነ በኋላ ኦፕሬሽኑ ላይ የሚሆነው ነገር ማለት ኢቨን ሊፍትን ሳይጨምር ነው ማለት ሊፍት እንደው የኮንስትራክሽኑ አካል ነው ብለን ፊኒሽንጉ አልቆ ከመጣ በኋላ ከዛች በኋላ ትራቭል ማድረጉ ላይ ያስፈልገዋል ለሾፒንግ ማለት ነው። ያው ይህንን ነው ከዚች ያለችው ማክሮ ኢኮኖሚ ከእሷ ውጭ ወጥቶ ገዝቶ መምጣት እስኪያስፈልገው ድረስ ነው ማለት ነው። ሁለተኛ ኦፕሬሽን ከሆነ በኋላ ደግሞ ኦፕሬሽናል ከሆነ በኋላ የዕለት ተዕለት ፍጆታ ኮንሱሜብልስን ስገዛ በጣም ከብዙ ኦር ያንን ነገር ስትሪም ላይ ከሚያደርጉ ሰፕላየሮች ጋር ግን በጣም ከብዙ ላይክ ከዛ ሁለቱንም ስታቀላቅለው ወይስ ከ40 እስከ 100 የሚሆኑ ሰፕላየሮችን ኮንታክት ማድረግ ግዴታ። አንድ ኦቢየስ የሆነ ይሄም ተመልሶ ያቺ ቱሪዝም ዴፊኒሽን እና እነዚህ ሴክተሩን ዲፕሊ ከማወቅና ከኢኮኖሚካሊ ፕላን ከማድረግ አንጻር ሊሆን ይችላል። ያለውን ኒድ አሁን ለምሳሌ በኩፕ 32 ምክንያት ወደ 6000 ሆቴል ሩሞች ዴቨሎፕ ይደረጋሉ ተብሎ ፕላን አለ። ኦር ፕላን ሳይሆን እንደዛ ነው ኤክስፔክት የሚደረገው ማለት ነው። አምናት ሹር እነዛ 6000 ሆቴል ሩሞች ስንት ሆቴል ላይ ያርፋሉ የሚለው ለብቻ ሆኖ ማለት ነው። ነሰሰርሊ ከኩፕም ጋር ሳይያያዝ በካሚንግ ፊውቸር ላይ ኢትዮጵያ ውስጥ አዲስ የምትፈጥረው ነገር ኦር የሆነ ኢንፍሉዌንሻል እና ኢኮኖሚካሊ ሚኒንግፉል የሆነ ነገር እንደ ቢዝነስ ማለት ነው አድርገህ የምታልፈው ነገር ተብሎ የታየኝ እነዚህን ክፍተት አይቶ አንድ ሱፐር የሆነ ከትልቁ እስከ ስቶቭ እስከ ትንሿ እስከ ሽንኩርት ድረስ ስትሪም ላይን አድርጎ ከሎካሊ ሪሶርስ የሚደረገውን ሎካሊ ከውጭ ኢምፖርት የሚደረገውንም ኢንተርናሽናሊ ሶርስ አድርጎ የሚገኝ አንድ ፓወር ይፈልጋል። ከመንግስት ሰፖርት መደረግ ያለበት ላይክ የተለያዩ በኢምፖርት ምክንያት የሚመጡ ሊኬጆችንም የሚቀንስ አንድ የሚሆንበት ኢኮኖሚውንም አፌክት የሚያደርግ ነገር ነው። እነዛ ኢንፎርማሊ የመሄድ ነገር ዶላሩን የማግኘት ነገር ራሱ መከራም ነው ለሀገሪቷም የሆነ ዲስአድቫንቴጅ ይኖረዋል። ስለዚህ እንደዛ አይነት ተጽዕኖ ፈጣሪ ቴክኖሎጂ የታገዘ ላይክ ቦርድ የሆቴሉን የሚመሩት ቦርዶች የሆነ ፕሬዘንቴሽን የሆነች ዌብሳይታቸውን ከፍተው ኦኬ ሼፊንግ ዲሹ ይሄውን እንትኑ ይሄውን ብለው እችኛዋን መቶንያት ብለው አንድ ዋን ስቶፕ ሾፕ ያስፈልገው በጣም አሪፍ እንትን ነው። ግን እንደዚህ ስሞል ኤንድ ሚዲየም ኢንተርፕራይዞችን ጫና ያደረግባቸውም በኢትዮጵያ ካለችበት የኢኮኖሚክ እድገት ደረጃ አብዛኞቹ እንደዚህ አይነት ቢዝነሶች ናቸው ያሉት እኛ ሀገር እና እሱ ላይ ምን አይነት ኢምፓክት ይኖረዋል? ኤስኤምኤዎች ወይ ጥቃቅን አነስተኛዎች ባልከው ጥቃቅን አነስተኛና መካከለኛ ባልከው ማለት ነው። ኦብቪየስሊ ሁሉ ነገር እኮ አምርቶ አይሆንም። አንደኛ የእነሱንም ቫሉቼን ማስተካከል እኮ ነው የሚሆነው ማለት ነው። የሆነ አይነት ያ ካምፓኒ የሚሆነው የሆነ አይነት ቫሉቼን ነው የሚከፍተው ማለት ነው። አንደኛ አክቹዋሊ ብዙ የሉም እኮ ሆቴል ወጥቶ ትልልቅ ሆቴሎች ወጥተው ከትናንሽ ቦታዎች የሚገዙበት ቻንስ አሁንም ሬር ነው ማለት ነው። ሁለተኛ የዛ ቢዝነስ አሁን ኢንቪዥን ያደረኩት ሱፐር ቢዝነስ ምንድነው መሆን ያለበት? በአንድ በኩል ሎካሊ ሶርስ አደራረጉን እሱ ይወስናል። ከሌሎች በምን ይለየዋል? ስቶክ የመያዝ አቅም ያለው ሎካሊ ሶርስ የማድረግ እና ሶርሲንጉንም ማለት ከኦሪጂን የሚያደርግበትን ያው ምግብ ነክ የሆኑ ነገሮችን እስከ ማርኬትም ድረስ የመሄድ ነገር ማለት ነው። ከዛው ሎካሊ የማይኖሩ ነገሮች ደግሞ አክቹዋሊ ኮምፒቲሽን ነው። ለኢኮኖሚው የሚያስኬደው ይሄ ነገር ነው። ከዛው ያ ዋን ስቶፕ ሾፕ ይሆናል። ከዛው በኋላ እነዛ ሚዲየምን እዛ ውስጥ ኢንተግሬት የሚደረጉ መካከለኛና ኤስኤምኤዎች ይኖራሉ። ግን አንድ ቢዝነስ ሲመጣ ደግሞ የሆነ የሚጎዳ አካል ሁልጊዜም ይኖራል ማለት ነው። ግን ኢንዱስትሪው የሚፈልገው በቃ ሾፕ ማድረግ መከራ እንዳይሆንበት ሊስተካከልለት ይገባል። ማማከርም አስቸጋሪ እኮ ነው አንዳንዴ እንደዚህ አይነት ነገሮች ላይ ማለት ነው። ሰፕላዩ በሌለበት ሁኔታ አንተ ሰፕላዩን ስትሪም ላይን ማድረግ ያስቸግራል። ከመጠን በላይ የሆነ ሹካውን ከአንዱ ጋር ማንኪያውን ከአንዱ ጋር
ሲኒውን ከአንዱ ጋር ያደረግ ሼፒንግ ዲሽ ከዛ ጋር ነው ብለህ የምታደርገው ነገር ብዙም ከክላየንትም ጋር የሚያግባባ ነገር አይደለም። ኢኮኖሚካሊም ፊዚብል የሆነ ነገር አይደለም። ያው እየተደረገም ቢሆን ማለት ነው። በዛ መልሼዋለሁ ጥያቄህን። በትክክል ቢኒ፣ እንግዲህ በጣም አመሰግናለሁ። ጥያቄዎችን ጨርሻለሁ። እኔ ምናልባት ያልተነሳ ነገር አንተ ልታነሳ የምትፈልገው ነገር ካለ በመጨረሻ ያድሉን ልስጥህ። ምንም የለም። እሺ፣ ስለመጣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ውድ ተመልካቾቻችን እንግዲህ የዛሬው ቆይታችን ይህንን ይመስል ነበረ። ቆይታችንን እንደወደዳችሁ ተስፋ አደርጋለሁ። እስከ ሳምንት መልካም ጊዜ ይሆንላችሁ።